ጣልቃ የሚገቡ አካላቶች አሉ። የተደራጁ ደግሞ ወንጀለኞች አሉ። አሁን አንዱን የሚከስበት አለ የታጠቁትና ወይ መንግስት ይወቅ፣ ግን ሌሎች ደግሞ አካላቶች አሉ እዛ ውስጥ ተሽሎክሉከው የራሳቸውን ስራ የሚሰሩት ማለት ነው። ሌላው የሰብአዊ መብት ድርጅቶችን ጭምር ኢንተርናሽናል ኦርጋናይዜሽንስ እነሱ ፈንድ የሚያገኙት በእንደዚህ አይነት ጦርነት ወቅትም በመሆኑ ጭምር ነው። አሁን ቅድም ዓለም አቀፍ ህግ ይነሳል። የአገር ቤቱ ህግ የለም ፈርሷል። ዓለም አቀፍ ህግ ተግባራዊ የሚሆነው በሚፈልጉት መንገድ ነው። አት ኢንድ ኦፍ ዘ ዴይ ጥሩ መንግስት ስለሌለን፣ ዲሞክራሲ፣ እኩልነት፣ ፍትህ የሰፈነበት ሀገር ስለሌለን፣ የተበላሸም ታሪክ ስላለን ለውጭ ኃይሎች ክፍት አድርገነዋል ሀገራችን። እነሱ የራሳቸው ኢንተረስት ነው የሚያዩት። እኛ ደግሞ ውስጣችን እያዳከምን ነው የምንሄደው። ሆስፒታል ይመታል አይመታም፣ ትምህርት ቤት ይመታል አይመታም። መስጊድም ቤተክርስቲያንም ሆስፒታልም ትምህርት ቤትም በድሮን ጭምር ሲመታ ነበረ 4 ዓመት። ቅድም አያና ሃይደር ሆስፒታል ብሎታል። መቀሌ ያለው አይደር ሆስፒታል ነው የሚባለው። አይደር ሆስፒታል ተመቷል በትግራይ ጦርነት። ሌሎችም ቦታዎች ተመተዋል። እኔ አሁን ይመቱ እያልኩ ነው ወይ? ኖ፣ በተቻለ አቅም ያለንን ሀብትና ንብረት ሳናወድም አገራችን ወደ ሰላም የምናሻግርበት ሁኔታ መፈጠር መቻል አለበት። ይህ በምልበት ጊዜ ፋኖ ጦርነቱን ያቁም ያኛው አቁም እኔ አቁምም አታቁምም ልለው አልችልም። ደጋግሜ እንደተናገርኩት ለምን በሰላማዊ መንገድ የሚጠይቁ ኃይሎችን እያሳደደ ያለ እየገደለ ያለ እያሰረ ያለ መንግስት ለሰላም እጁን እስካልዘረጋ፣ ይሄ ለይስሙላ በፓርላማ ምናምን የሚባለው አይደለም፣ የምሩን ማለት ነው። እጁን እስካልዘረጋ ድረስ ጦርነቱ ይቀጥላል። አቁሙ ብትላቸውም የሚያቁም የለም። የምንሸዋወድበት ምንም ምክንያት የለም። የእያንዳንዱ ህዝብ ጥያቄ ግሪቫንሱን መታወቅ አለበት። ታሪካዊ ዳራው መታወቅ አለበት። ሶሉሽን እንዴት ይመጣል የሚለው ኦል ኢንክሉሲቭ የሆነ ዳያሎግ ውይይት ያስፈልጋል። ከዛ ውጪ ግን አብይ ዝም ብሎ ጋብዞ 100 200 1000 ገቡ ይላል። በነገራችን ላይ ፋኖ 12000 ገባ ሲለን ደጋግሞ ነግሮናል። ቁጥራቸው ስደምራቸው ማአት ሺህ ነው የሚሆነው። ነገር ግን ጨረስናቸው ይባላል፣ መልሶ 12000 ደግሞ ገቡ ይለዋል። ኦሮሚያም ላይ ኦላም እንደዚሁ ገባ ይለናል። ይሄ የውሸት ፕሮፓጋንዳ የትም አያደርሰንም። አገራችንን ማድቀቅ እናቁም፣ ህዝባችን እናቁም። እናቆመው ዋናው ቁልፉ ያለው በጠቅላይ ሚኒስትሩ። ጠቅላይ ሚኒስትሩ ስልጣኑ ማስረከብ ካለበትም ለማስረከብ ዝግጁ ሆኖ ኦል ኢንክሉሲቭ የሆነ የውይይት መድረክ የሚፈጠርበት ሁኔታ ማመቻቸት መቻል አለበት የሚል ላይ ማስመር እፈልጋለሁ። አመሰግናለሁ። በነገር እችል በልና ለሞሼ ልስጠው። በነገር ላይ እኔ አሁን አንድ አረፍተ ነገር ተናግረ የትኛው የፋኖ አደረጃጀት ደጋፊ እንደሆን ካውቃለሁ። ኮመንት ላይ ጽፈህ ራሱ ማለት ነው። አዲስን ስላልክ ነው። እኔ አዲስ ታይምስ የትኛው የፋኖ አደረጃጀት ውስጥ እንዳለ አላውቅም። አግዙኝ። አፋድ ነው እንዳለው አፋድንም እቃወማለሁ ይለኛል። አዲስ ካለህ ማለት ነው ወይ ብቻ ለብቻ ስንገናኝ በደንብ ታስረዳናለን። ወይ ከዘመነ ነው እንዳለው ዘመነንም እቃወማለሁ ይላል። አሁን የዘመነ የጎንደር የጎጃም ፋኖ አደረጃጀት ላይ ብትገባ አቋም ነው፣ ግደላቸው እንጂ በቃ የትኛውም አደረጃጀት ፋውል እንኳን ቢሰራ አምንልህም። እና አዲስ ታይም እባክህ ካለ ወይ ብቻ ለብቻ በዚህ ጉዳይ ላይ እናወራለን። አንዳንድ ሰዎች ያሙታል፣ ወይ ይሄ ልጅ ወይ ከኦነግ አልሆነ ወይ ከፋኖ አልሆነ በ4 በ5 ጥይት እየተመታ ነው ይላሉና አዲስ ታይምስ ካለ እንደው እስቲ ሁሉም ከወረዱ በኋላ ግልጽ የሆነውን የትኛውን አደረጃጀት እንደምትደግፍ ለዚህ ለተከበረው ምክር ቤት አስረዳለን ለማለት ያ ነው። እሺ ትንሽ እንሳቅ ብዬ ነው መሀል ላይ ማን ይወረደው ሞሼ 5 ደቂቃ አለ። እሺ ሰላም፣ ሁላችሁም ጤና ይስጥልኝ። አርፍጄ ነው የመጣሁት። አክቹዋሊ ግን ከውጭ እየሰማሁ ነው ስራ ላይ ስለነበርኩኝ፣ ግን በደንብ በሀሳብም አንዳንድ ልዩነት ያሉኝ በአማራ ፖለቲካ ውስጥ ያሉ በደንብ አድርገው ዛሬ ዲፌንድ አድርገዋል። ጥሩ ነው። ስለዚህ ያን ነገር ብዙ አልን ከሆና ሰዓትም ስለማይኖር ጥያቄና አሁን በናያናም በኩል የወጣውም ልጅ በኩል የተነሱ አንዳንድ ነገሮች አሉ። እሱን አስመራይበት ለማለፍ ልሞክር። ግን ከዛ ላይ በነገር ላይ ይሄ አሁን እንደዚህ አይነት ወቀሳ ከወያኔ ጋር ነው የሚሰራው
ኡጋንዳ ጋር ነው የሚሰራው፣ ሞዛምቢክ ጋር ነው የሚባለው። ምት የበዛ ጊዜ ነው። ሁሌ ባለፈውም ነግሬህ ነበረ። ከዚህ በፊት ተመሳሳይ እንደዚህ የህብረት ዘመቻ በሚካሄድ ጊዜ ከሻዕቢያ ጋር ነው የሚባለው ነጠላ ዜማ የተለቀቀበት ጊዜ ነበር። የመጀመሪያው ደግሞ ኤታማዦር ሹሙ ወጥተው ከግብፅ ጋር ነው የሚሰሩት ያሉበት ጊዜም እንደዚህ የህብረት ዘመቻ የነበረበት ጊዜ ነው። ስለዚህ የሚጠበቅ ነው። ምንም ሌላ ነገር አለም። ሰሞኑን በደንብ ኪሳራ አስተናግደዋል። 3 እና ከዛ በላይ የሆኑ ኮሎኔሎች እና ያናውን በስም ስንጠቅሳቸውን ፎቶቸውን ወይ ደግሞ አነጋግረው ማያወጡልን የተሸኙ ኮሎኔሎች ባሉበት ሁኔታ ፕራክቲካሊ ድል የተረጋገጠበት ሁኔታ ባለበት ነው። ስለዚህ ኤክስፔክት የሚደረግ ነው። አሁንም ደግሞ ደስ እያለኝ የመጣው ነገር ምንድን ነው? የትግራይ ኤሊቶች በዘመነ ኢህአዴግ የሚያደርጓትን እቺ ከነሙሉ ክብሯና ጥቅሟ ጠብቀው አሁንም ዘመን ካድሬዎች ተመሳሳዩን ነው የሚያደርጓት። ጥቅም ለነሱ እስካለ ድረስ ሄጂሞኒው የነሱ እስከመሰላቸው ድረስ አት ኤኒ ኮስት ይከላከሉለታል። ያን ገቨርንመንት በተመሳሳይ የትግራይ ኤሊቶች የሚያደርጉት የነበረ ነው። ይበል የሚያሰኝ ነው። ቴዲ አያና እንግዲህ በተወሰነ ትረዳለህ ብዬ አስባለሁ። ምክንያቱም ጄኖሳይድ መጀመሪያ ባለቤቱ ጄኖሳይድን እውቅና ለራሱ ካልሰጠ ከሰማይ መልአክ መጥቶ አንተ ተጨፍጭፋል አይልም። የመጀመሪያው ሪዋርድ የሚሰጠው ተደረገብኝ የሚለው ኤሊት ወይ ደግሞ ተደረገብኝ የሚለው የታጠቀ ኃይል ነው። ህዝቤ ላይ እንዲህ አይነት ነገር ተከስቷል የሚል ለዚህ ደግሞ ምሳሌዎች መስጠት ይችላሉ። ለምሳሌ የቅርብ ጊዜ ብዙዎቻችን እዚህ ያለነው 2000 ሰዎች የምናውቀው የሩዋንዳን ጄኖሳይድ ብናውቀው ፖል ካጋሜ ጫካ እያለ ገና በረሃ እያለ ትጥቅ ትግል በሚያደርግ ጊዜ የሁቱ ለዘብ ቱትሲዎች እና ለዘብተኛ ሁቶች ላይ ጭፍጨፋ እየተደረገ እንደነበረ ያውቃል። አውቆም ከነጮቹ ጋር ከተባበሩት ከቤልጂየሞች ጋርም ተነጋግሮበት ነበር። ችግሩ ምንድን ነው የሆነው? ማስቀደም የፈለገው የትጥቅ ትግል ስለሆነ ከዛ በኋላ ይታያል ብሎ ስለነበረ አት ኤንድ ኦፍ ደ ዴይ ያ ሁሉ ዳሜጅ መጣ እንጂ መጀመሪያ ሪዋርድ የሚሰጠው እውቅና የሚሰጠው ከዛው። አንድ ሌላ ምሳሌ ልጨምር። አያና ታውቋል አይደል? በሁለተኛው ዓለም ጦርነት በኋላ በስታሊን ጊዜ ዩክሬኖች የተጨፈጨፉበት ታሪክ ነበረ። አይ ቲንክ የሆሎዶሞር ምናምን የሚባል የ1 ሚሊዮን ምናምን የሚሆኑ ዩክሬኖች ተጨፍጭፈውበታል በዛና ያን የዩክሬኖች ጭፍጨፋ ለመጀመሪያ ጊዜ ያጋለጠው እዛው ያለ የዩክሬናውያን ነፃነት ጥያቄ የሚያነሳ እነሱ ፋሺስት የሚሉት ኃይል ነው። ስለዚህ የመጀመሪያን ጄኖሳይድን ለዓለም የሚያሳውቅ ለህግ የሚያቀርብ እኔ ላይ እንደዚህ አይነት ነገር ተፈጽሞብኛል የሚለው ራሱ ማህበረሰቡ ነው። ይህን በደንብ አድርጎ ማየት ያስፈልጋል። አሁን አንዳንድ ሰዎች በደንብ አድርገው እዚህ ሲናገሩ እናንተ ጋር ስሰማ በጦርነት ጊዜ ማርሸት እንደዚህ አይሎፕራን እንደዚህ ሆነ እንደዚህ ያለ ምናምን የሚባል ነገር አለ። ሪሊ ዱ ዩ ቲንክ እሱን ነው የምታስቡት? ምክንያቱም የጄኔቫ ኮንቬንሽን የሚለው ምንድን ነው? በመርህ ደረጃ ለህብረተሰብ አገልግሎት የሚውሉ አሁን እናንተ ያነሳችኋቸውን አየር መንገድን፣ ቴሌኮሙኒኬሽንን፣ የውሃ መሰረት ተቋማትን እነዚህን ጨምሮ መንካት አይቻልም በመርህ ደረጃ። ግን ስፔሲፊክ ኮንዲሽን ደግሞ ያስቀምጣል። እነዚህ ነገሮች መንግስት እየተጠቀመባቸው ከሆነና እየጨቆነባቸው ከሆነ ታርጌት ሊደረጉ የሚችሉበት እድል አለ ይላል። ኦኬ፣ ወደ ኢትዮጵያ ጉዳይ እንምጣ። የኢትዮጵያ አየር መንገድ መከላከያ ሰራዊትን ከህግ ውጭ ይጭናል። መጫን አልነበረበትም። ከህግ ውጭ የጦር መሳሪያ ያመላልሳል። የኢትዮጵያ ቴሌኮሙኒኬሽን የህብረተሰባችንን ድምፅ ያፍናል፣ ይጠልፋል፣ ለገዢዎች አሳልፎ ይሰጣል። በአንድም በሌላም መንገድ ጦርነቱ ላይ አክቲቭሊ እየተሳተፈ ነው። ከህዝብ ማገልገያነት ተሻግሮ የገቨርንመንት የጭቆና መሳሪያ ሆኗል። ልክ እንደ ኢትዮጵያ ኤርፎርስ አየር ኃይል የኢትዮጵያ አየር መንገድም ቦምብ ይወረውራል ማለት ነው። ስለዚህ አክሰሱ ከተገኘ ማርሸቶ የምትሰማኝ ከሆነ በደንብ ልንገርህ፣ አክሰሱ ከተገኘ ድብና አርጋ አውርደው። እኔ ይደረጋሉ አይደረግ የሚለው ላይ ነው ክርክሩ እንጂ ይሄ ነጮች እንኳን የውጭ ጋዜጠኞች ባመኑት መሰረት፣ በተጻፈ መሰረት፣ ዜና በወጣለት መሰረት መደረግ ያለበትን ነው የሚያደርገውና ብዙ የሚያከራክር ነገር አይደለም ለማለት ነው። ቴንኪዩ። በነገራችሁ ላይ ለማታውቁት ሞሼ ስላላወቃችሁት ነው እንጂ ፖለቲካ ይችላል። በጣም ትላልቅ ፖለቲከኞች እንደውም ስማቸውን ጠርተው እናንተ ራሱ የምታውቋቸው በጣም ትላልቅ ፖለቲከኞች አመዝግንልን ከሚሉ ሰዎች መካከል አንዱ ሞሼ ነው። ቁም ነገር እዚህ ውስጥ የሚያደምጧቸው ሰዎች ማለት ነው። እና
እንትን አትበሉ ለማለት ያ ነው። ብዙዎቹን እዚህ ውስጥ ያሉ ብዙዎቹን ፖለቲከኞች በደንብ ነው የሚሰሟችሁ እና በዛ ወድ ብትረዱ አዳዲስ የገባችሁ ሰዎች አላችሁ መሰለኝ። እሺ ሰላም ዲላ ወደ አንቺ ልምጣ። ይሰማል ቴዲ? ይሰማል። እንዴት ናችሁ የሀገሬ ልጆች? ውድ ኢትዮጵያውያን በያላችሁበት በሰዓት አቆጣጠር ሰላማችሁ ይብዛ። እንግዲህ ያው አንደፈር ባዮች እንግዲህ ኦንላይን ላይ መሆናቸው ብቻ ቪዲዮ ላውጣ እንዴ? ጨልሟል ብዬ ነው። እሺ ላብራ? አዎ ፕሊዝ። እሺ ኖ ፕሮብሌም አይ ካን ዱ ዳት። ግን ያው አፕስቴር ለብራ ስላላበራው ጨልሟል ብዬ ነው። ኢትስ ኦኬ ሌት ሚ ዱ ኢት። ይታያል አይደል? እንግዲህ እንደምታዩት ያው የወላይታ ሻሽ ነው። እኔ ኢትዮጵያዊ ነኝ። ጌዲዮ አለኝ፣ ሲዳማ አለኝ፣ ወላይታ አለኝ፣ አማራ አለኝ፣ ኦሮሞ አለኝ። እንደዚህ አይነት ሻሽ ስወዳችሁ እንግዲህ ስንተነት ነው አንደፈር ባዮች እንግዲህ ኦንላይን ላይ በመሆናችሁ በጣም ነው ደስ የሚለን። መሬት ላይ ስላልላችሁ በጣም ጎበዞች ናችሁ። ስንተነትኑ የሚችላችሁ የለም። አይ አፕሪሺየት በጣም በእውነት አድናቂያችሁ ነኝ። መሬት ላይ ግን የላችሁም። ደስ የሚለው መሬት ላይ ወፍ የለም። እናንተ የምታወሩት ወሬ ደስ ይላል፣ ለመሰሚውም ደስ ይላል፣ ይጣፍጣል። ምግብ ስትበሉ ራሱ በቃ ዋ ጠጡ ጠጡ ይላል። መሬት ላይ ግን የላችሁ። የሚገርመው ፓርቱ እሱ ነው። ያስቀመጣችሁትም ሰው የለም፣ የወከላችሁም ሰው የለም፣ ማንም የለም። የምታወሩት ሁሉ ደስ ይለዋል። ህዝቡ አሁን 2000 ሰው እያየ ነው። መሬት ላይ ግን የላችሁ። መቼ ነው የምትመጡት ነው ጥያቄው። መሬት ላይ መቼ ነው የምትመጡት? 4 ኪሎ ከገባችሁ ቆያችሁ። አዲስ አበባ ከመጣችሁ ቆያችሁ። አዋሳ ሰሞኑን ከገባችሁ ቆያችሁ። የአዋሳውን የሰሞኑን ወሬ አይታችኋል። ጸጥ አረግ ነው በአንድ ቀን በ2 ቀን ጸጥ አረግን ወሬውን ሁሉ ማለት ነው። የት አላችሁ? ፕሬዝዳንቱን ከገደላችሁ ቆያችሁ። የአዋሳውን ብዙ ነው የምትሉት። እኔ አንድና አንድ ለሀገሬ ህዝብ የምነግረው እባካችሁ ቴዲ ቤት ብትመጡ ስሙ፣ ግን እነሱ ቤት እየገባችሁ ሰዓታችሁን አታባክኑ። ሲሪየስሊ አሁን አንዳንድ ፖለቲካ እዚህ መጥቶ የሚያወሩ ደስ ይላል። የሀገር የሆነ ስለ ሀገር አንድነት ምናምን አንደፈር ባዮች ግን በቃ እዚህ ብቻ ነው ያሉት፣ ታች የሉ። አንደፈር ባዮች ማን እንደሆኑ ታውቃላችሁ። በብሔር ራሳቸው ወክለው ያልወከላቸው ሰውን ወክለናል ብሎ አማራ ህዝብ ይላሉ፣ የኦሮሞ ህዝብ፣ ሲዳማ ህዝብ ይላሉ። ህዝቡ ግን አያውቃቸውም። ምንድን ነው የምታወሩት እያለ መሬት ላይ አንዳንድ ጊዜ ስለማወራቸው ማንን ነው የሚያወሩት ይላሉ። እና አም ሰርፕራይዝ አሁን ባለፈው ላስት ዊክ የሲዳማ ህዝብ ብለው የወጡ ሰዎች መሬት ላይ ጨምበላላን የትኛውን ህዝብ ነው ብለው አዋሳ እንድብልቅልቅ አድርገው ወጥተው አከበሩ። ስለዚህ እናንተ ወከላችሁ ሰዎች በቀደምም እንግዲህ ባህር ዳር እንደዚህ ሆኑ፣ ሰውየው ሳይክል ነዳ። ስለዚህ የት ናችሁ ነው ጥያቄያችን። እሱን ከመለሳችሁ ሁለተኛ ዝኔት አልመጣም። እውነት ሶሪ፣ እውነቴን ነው የምላችሁ። እኔ ፖለቲከኛ አይደለም እላለሁ። ተወዲ ሄዲን ሁሉ ጊዜ ግን በጣም ሀገሬን ስለምወድ ኮመንት አደርጋለሁ። ኤርፖርት ምናምን አላችሁ። አንድ ነገር ማወቅ ያለባችሁ ነገር አሜሪካ ፈርስት ያለው ሰውዬ ጠራርጎ ከማውጣት ወደኋላ እንደማይል ነው የምነግራችሁ። መንግስት አንድ ነገር ደውሎ እንደዚህ ካለ ሴንድ ዩ ባክ። በእውነት ይሄን ነገር ማወቅ አለባችሁ። ስታወሩ በጥንቃቄ አድርጉ። ኤርፖርትን የሚያክል ነገር እናጠፋለን፣ መብራት ኃይል እናጠፋለን ብላችሁ ስታወሩ ለሀገር አደጋ ናቸው ብሎ ሊያስወጣችሁ ይችላል። ተጠንቀቁ። ስታወሩ በጥንቃቄ አድርጉ። አንደፈር ባዮች በቃ በእውነት ሱፍ ለብሰው ነው የሚመጡት። ሱፍ ለብሰው በቃ ሲያታንቀው ምናምን ሰንጠው ይመጡና እዚህ ጋር ያወራሉ። አማራ ክልል ስትሄዱ እነዚህ ሰዎች ማን ናቸው? ምንድነው ሀገራችን የሚበጣበጡት እያሉ ጠይቁናል። ቫኬሽን ስንሄድ ማለት ነው። ስለዚህ እባካችሁ ስታወሩ ጀግና ሳይሆን ስታወሩ ራሳችሁ ወክላችሁ አውሩ። እኔ ሲመስለኝ እንደዚህ ቢሆን አኪላም እኔ ሲመስለኝ እንደዚህ ቢል አኪላ ይወዳለው። ያው ሶሪ ስም ስለጠራው፣ ግን ሱፍ ለብሰክ መጥተህ ራስህን ወክላ አውራ፣ ህዝብ ወክላ አታውራ ፕሊዝ። እና እኔ እንደምታውቁኝ በጣም ሀገሬን ወዳለው። ደቡብ ላይ ደግሞ ካስቸገራችሁን ብቻችንን ልንኖር እያሰብን ነው። በቃ እኛ አማራንም አቅፈናል። ሁሉንም ብሔር ብሔረሰብ ስላቀፍን ኢትዮጵያን ይዘን አብረን ብቻ ልንቀመጥ እያሰብን ነው። አትበጥብጡን ብለን ማለት ነው። ትንሽ ካስቸገራችሁን ጋርደን ማንንም አናስገባም። በቃ እኛ አማራም ጋር ኦሮሞም ጋር ከጉራጌውም ጋር ከሁሉም ጋር ተፈቃቅረን እየኖርን ነው። ስለዚህ እኛ ጋር ላለው አማራ አይመለከታችሁም፣ እኛ ነው የሚመለከተን። ወንድ የሆነ ይነካዋል፣ ወንድ የሆነ ጉራጌውንም ኦሮሞውንም አናስነካም።
እናንተ ራሳችሁን ችላችሁ ብቻ ቁጭ በሉልን ነው። በጣም ነው ማመሰግናችሁ፣ በጣም ነው ማከብራችሁ። የሀገሬ ልጆች ውድድ ደህና ዋሉልኝ። ቴዲ ቴንክ ዩ። ስለ እውነት ለመናገር እንዲህ ያሉ በሳል ፖለቲከኞችን ነው በባትሪ ስንፈልግ የኖር ነው። እንኳን ደህና መጣሽ። አትደበቁ ፕሊስ፣ ወደ መድረኩ መውጣት አለባችሁ። እንዲህ ያላችሁ ፖለቲከኞች መድረኩን ሁሉ ወንዶች ሁሉ መሙላት የለባቸውም። ስላጋራችን ስላካፈለችን እውቀት ከልብ ነው የምናመሰግነው። እሺ ወደ ማን ልምጣ? ወደ ይሄ የመጨረሻ ዙራችን ነው የሚሆነው። የመጨረሻ ዙራችን ይሆናል። የማጠቃለያ ሀሳቦችን እናነሳለን። ልጀምር ተሰጠኝ ድል። እሺ አመሰግናለሁ። ምናልባት ዋና ዋና ሳምላቸውን ቶሎ ቶሎ ላንሳና ከዛ በኋላ ጊዜ ካገኘው እመለሳለሁ። በተለይ አንድ ወንድሜ ህገ መንግስቱን በሚመለከት ፌዴራሊዝምን በሚመለከት አብይን የደገፋችሁት ፌዴራሊዝምን ስለሚያጠፋና ዩኒተሪን ስለሚያመጣላችሁ መስሏችሁ ነበር እና እንደዛ ስላላደረገ ነው መልሳችሁ የተቃወማችሁት የሚል ሀሳብ አንስቶ ነበረ። ምናልባት ሀገራችን ያለችበትን ሲቹዌሽን እና ሀገራችን ውስጥ ያለውን ሲስተም ካለማወቅ ይመስለኛል። ምናልባት የሀገራችንን ህገ መንግስት በደንብ ብታየው አሁን ባለው ሁኔታ ለአንዱ ፌዴራሊዝም ሊመስል ይችላል፣ ለአንዱ ግን ዩኒተሪ የሆነበት ነው። በተለይ ለብሔር ብሔረሰቦች እንደምታውቁት 52ቱን ብሔር ብሔረሰቦች በአንድ ክልል ጨፍልቆ ዩኒተሪ ሲያደርግ፣ በአንጻሩ በሌሎቹ አካባቢ ደግሞ ለምሳሌ እንደ አፋር ብትወስድ በጣም ደቡብ ውስጥ ካሉ ብሔር ብሔረሰቦች በቁጥር ኢኩቫለንት ቢሆኑ እንጂ ብዙም ላይበልጡ የሚችሉ አካባቢዎች ኢቭን ኢንዲፔንደንትሊ ራሳቸውን ችለው ክልል የሆኑበት በራሳቸውን እስከ መገንጠል መብታቸውን የሚወስኑበት አንቀጽ 39 እንዲሁም የተለያዩ አንቀጽ 52ን የራስን ታክስ መሰብሰብ፣ የራስን ህገ መንግስት ማውጣት የመሳሰሉትን መብቶች እንዲያከብሩ ሲያደርግ፣ ደቡብ ላይ ግን ያሉትን ብሔር ብሔረሰቦች 52ቱን በአንድ የጨፈለቀ አሁን ለአራት ከፍሎታል። ደቡብ ላይ ያለውን ክልል ኦኬ እንደ ሀገራችን እንዳለው ህገ መንግስት ኤትኖሊንግስቲክ ፌዴራሊዝም እንደመሆኑ መጠን በአንድ አካባቢ የሚኖሩ በቋንቋ እና በባህል በወግ እንዲሁም በድንበር የሚገናኙትን አንድ አይነት ቋንቋ ባህል ሁሉም ያላቸው አንድ ለማድረግ ሲሆን አንድ ጥያቄ ፖዝ አድርጌዋለሁ። አሁን ይሄ በክልል የመደራጀት ጥያቄ የሚያነሱ አንስተው የመለሱ ሰዎች እያንዳንዱ ከፕሬዚዳንታቸው አሁን ክልሉ ከሚያስተዳድሩ ሰዎች አብዛኞቹን አውቋቸዋለሁ። የጓደኝነት ያህል ቀረቤታ አለኝ። አሁን የክልል ጥያቄ ሲያነሱ አብዛኞቻችሁ ታውቃላችሁ። ጠቅላይ ሚኒስትሩ ለምሳሌ ሐዋሳ ላይ በነበረው ስብሰባ ሪከርድ የሆነ ንግግሮች አሉ። ጠቅላይ ሚኒስትሩ ስለሆነት ለመናገር ፋታ ነስተው ነው አንዳንዶቹ ክልል የሚሆኑት። መቆሚያ መቀመጫ አሳጥተ ሀቅ ነው አይደል? የማወራው ነገር ይሄ ፐብሊክ ላይ ያለ ነገር ነው። ከዛ በኋላ ክልል ከሆንክ በኋላ ኦኬ ክልል ሆንክ፣ የተበላሸ አስተዳደር ወይም ደግሞ በሙስና ስትዘፈቅ የበጀት ጉድለት በህገ መንግስቱ መሰረት በአንቀጽ 51 እና 52 ተቆጥሮ የተሰጠ ለክልሎች ለፌዴራል መንግስት ተቆጥሮ የተሰጠ የስራ ድርሻ ባለበት የመረጥካቸው ክልል ያደረጉ ባለስልጣናቶች ፌል ሲያደርጉ ወይም ደግሞ በሙስና ተጨማለቁ ስትል የፌዴራል መንግስት ሰዎች ምንድን ነው የሚያደርጉት? አንዳንድ ነገሮች መቀበል። በነገራችን ላይ የሲዳማን ኬስ እንደ ኤግዛምፕል ወሰድከው እንጂ አደ ቢግኒንግ ከአደረጃጀቱ ነው የምልህ። ከአደረጃጀቱ ጀምሮ ኤትኖሊንግስቲክ ፌዴራሊዝም ኢምፕሊመንት የሚደረግ ከሆነ ኢትዮጵያ ውስጥ 84 ክልል ነበር የሚኖረው በዛ አካሄድ ከተካሄደ ማለት ነው። ምክንያቱም በህገ መንግስቱ ስትሄድ ደቡብ ክልል ለብቻው ተነጥሎ ፕራክቲስ ኤክሰርሳይዝ የሚያደርጋቸው ህጎች አሉ። እኩል አይደለም ነው። 52 ቋንቋ፣ 52 ብሔር፣ 52 አስተሳሰብ እና ባህል ወግ ያለውን በአንድ ላይ የጨፈለቀና በአንጻሩ ደግሞ ሌሎች ደቡብ ክልል ውስጥ ከሚገኙ 52 ብሔር ብሔረሰቦች በህዝብ ቁጥርም በምንም በኤሪያ ስፋትም
ያን ያህል ትልቅ ክልል ሰጥቷቸዋል ነው። የምክክር ኮሚሽኑ የተፈለገው ሀሳብ እንድታዋጣ ነው። ለዚህ ነው ለምሳሌ ህገ መንግስቱን ለመቀየር አንዳንድ ቦታዎች ላይ ለምክክር ኮሚሽን ሀሳብ ለማዋጣትን ፈቃደኛ ያልተሆነበት ቦታ አለ። ለምሳሌ አሁን ህገ መንግስት መቀየር አለበት። ዴፊኒትሊ የምስማማበት ነገር ነው። ስለዚህ ልል የፈለግኩት እሱ ግን አሁን ያለው ህገ መንግስት ለመቀየር ፌር የሆነ ፌዴራሊዝም ነው ያለው ብሎ ስላለ እና ይህንን ስላልቀየርላችሁ ነው መጀመሪያም መቀየር አለበት ነው። ካልሆነ በእኩል ሁሉም ፕራክቲስ የሚያደርገው ኤክሰርሳይዝ የሚያደርገው ህገ መንግስት ነው የሚያስፈልገው። አሁን ያለውን አወቃቀር እንዲሁ በቀላሉ መታፈርሰው አይደለም። ምክንያቱም እያንዳንዱ ቦታ ላይ ኦፒኒየን ሊደሮቻቸው በህልውናቸው ላይ እንደመጣ አደጋ ነው የሚቆጥሩት። ይሄን ነገር በአንድ ጊዜ ነገር አንተም እኮ ስልጣን ላይ ትወጣለህ። በጣም አስቸጋሪው ነገር አሁን ያለውን አደረጃጀት ማፍረስ ነው። ይፍረስ ካልክ ግን ሁሉንም ባካተተ መንገድ ሀሳብን አዋጥተህ ተነጋግረህ ተመካክረህ ነው መሆን ያለበት እንጂ በአንድ ጊዜ ኦቨርናይት ይሁን ካልክ ሊሆን የሚችል ነገር ነው። ኦቨርናይት የሚሆን አይደለም። ፕላስ ግን ምክክር ኮሚሽኑ ነፃ ተቋም ስላልሆነ ነው ፓርቲሲፔት ማድረግ ያልፈለጉት አብዛኞቹ። ምክንያቱም በምታደርገው ተሳትፎ ለውጥ የሚመጣ ሲሆንና ተአማኝነት ሲኖረው ነው ተሳትፎ የምታደርገው ፍሮም ቢጊኒንግ ማለት ነው። የወሰድናቸው ኤክስፔሪንሶች አሉ። እስከዛሬ ድረስ የመንግስት ከመጣ ጀምሮ ያየናቸው ተቋሞች ይቋቋማሉ፣ ፋንክሽናል አይደሉም። የሰላም ሚኒስቴር ተቋቋመ፣ ፋንክሽናል አይደለም። እንደውም ሰላምን የጠፉ ሀገራችን። ስለዚህ ተመሳሳይ ነገሮች ባሉበት ሁኔታ ፌዴራሊዝሙ ፍትህ አምጥተዋል ወይ ለብሔር ብሔረሰቦችም ለሌሎችም አምጥተዋል ብሎ ማሰብና ትክክለኛ ኮንሰፕት ነው ስላልቀየረላችሁን ያልደገፋችሁት ብሎ ማለቱን ነው ትክክል አይደለም ያልኩት። ሌላው የክልል መስተዳድሮች የሚሾሙት በፌዴራል ነው። የክልል ህዝብ መርጦት ወይ ሾሞት ያስቀመጠው አይደለም። የፈለክበት ክልል ብትሄድ በአሁንም ደረጃ እያለ ያለው ኢቨን አማራ ክልል ሆነ የትም ቢሆን ማለት ነው። ስለዚህ ይሄ ካለፉት 30 ዓመታት ጀምሮ ያለ ነው። አሁን ሳይሆን በኢህአዲግ ራሱ ላይ ደርግ ከወደቀ በኋላ የክልል መስተዳድሮች መለስ ዜናዊ ሳይፈቅድ አንተ የክልል ፕሬዚዳንት መሆን ትችላለህ። እሱ ኢኮኖሚ ያልተመለሱ ጥያቄዎች ናቸው የቀጠሉት። ኢህአዲግ ኦልሬዲ ዴድ ሆርስ ቲዎሪ የሚባላል ኦልሬዲ በስብሶ የሞተና ያለቀለትን ነገር መቀየር ኮምፕሊትሊ ሽፍት ወይም እንዳለ መቀየር ሲገባን ግን ቀለም ቀብተን መደመር ምናምን በሚል አሽሞንሙነን እራሱና ያስቀጥል ነው። ህገ መንግስቱም ቀጥሏል፣ ሰዎቹም ቀጥለዋል ነው። ለውጡ ገና አልመጣም። ከዚህ በኋላ ነው ለውጡ መምጣት ያለበት። ለለውጡ ነው ሁሉም መስራት ያለበት ብዬ ነው የማምነው። ምክንያቱም እኩል ሀገራችንን የሚያይ እኩል ብሔር ብሔረሰቦችን እኩል ያደረገ ዜጎችንም እኩል ያደረገ ህገ መንግስት አይደለም፣ ፋንክሽናል አይደለም። ስለዚህ ከዚህ አንጻር እናነሳለን። ምክንያቱም አንቀጽ 52 ላይ ብቻ ከኤ እስከ ጂ የተጠቀሱ ብዙ ኮንሰፕቶች አሉ። ቅድም እንዳልኩ ኢኮኖሚካል ጥያቄዎች አሉ። የራስን ታክስ መሰብሰብን የመሰለ የራስን ህገ መንግስት ማውጣት እንደፈለግከው ከፌዴራል ህገ መንግስት ጋር እስካልተጋጨ ድረስ በምትፈልገው ህገ መንግስት እንደምትፈልገው አውጥተህ በሚመች መንገድ ራስን ማስተዳደር መብት አለ። እነዚህ መብቶች ለብሔር ብሔረሰቦች ያላቸውም ለምን በአንድ ክልል ውስጥ ተጨፍልቀው ስላሉ በዛ ክልል የሁሉም የሀሳብ ብዙሃነት ስላለ በአብዛኛው ባለመስማማት ላይ ነው የሚስማሙት። ሁሉም በጋራ ተስማምቶ ፍቅር ይኖራሉ ማለት አይደለም። ሁሉም ጥያቄ አላቸው። ስለዚህ ይህንን የሚመልስ ሌላ ሀሳቤና ሌላ አሰራር ያስፈልገናል ለማለት ነው። ሌላኛው ምናልባት አንድ ወሳኝ ሀሳብ ተነስቷል። ወንድማችን ወሎ አካባቢ በድሮን የሚጨፈጨፉትን ወገኖቻችንን ሜንሽን አድርጎ ያንን መናገር ምናልባትም እንደ ተባባሪነት ይቆጠራል የሚል ሀሳብ አንስቶ ነበረ። ምናልባት ያው ጥፋትን ጥፋት ብሎ መናገር እንዲሁም ለዓለም አቀፍ ማሳወቅ ከምንታገልበት አንዱ ዓላማ ስለሆነ ያ እኛን ይመለከተናል ለማለት ነው። ሌላኛው በጣም አይ ዶንት ኖ እዚሁ ቤት በተለያዩ ሚዲያዎችን በተለያዩ ኬዝ በይፋም የታመነበት ኬዝ በስመ አብ ተብሎ ታረደ፣ እንደገና ሰቀላችሁ ምናምን የሚባሉት ፕሩፍ ዲስፕሩፍ ተሰርቶ አለመደረጉ የታመነበት ብዙ ቪዲዮዎች እና ማስረጃዎች የወጡበትን ጉዳይ አምጥቶ ፖለቲካ ለመስራት ሞክሮ መውረድ ትንሽ ያው አላዋቂነትን የሚያሳይ ነው። ሌላው ትግል አቁሙ ብሎ መክሮን የወረደ ሰው አለ። ምናልባት እናመሰግናለን። አንተ መጀመሪያ አቁም። ያው የኦነግ ታጋይ ይመስለኛል። መጀመሪያ አንተ አቁም ትግሉን፣ ምክንያቱም ተመልሷል ብለህ ካሰብክ ጥያቄ ከዛ በኋላ እኛ እናቆማለን ሲመለስልን ማለት ነው።
ላንጨርስ አልጀመርንም። ስለዚህ የጀመርነውን እንጨርሳለን ማለት ነው። በቃ ይህንን ካልኩኝ ይበቃኛል። አመሰግናለሁ። ምናልባት የመጨረሻ ነው መሰለኝ አይደል? ያው የመጨረሻ ነው። የመጨረሻ ስቴት ላርግና ላቁም። ምክንያቱም ማለት ትልቅ ሀሳብ ተነስቷል። ፋኖ አሸባሪ ሊባል የቀረው ትንሽ ነገር ነው። ማመለከቻዎችን እያየን ነው። ከዚህ በኋላ አሸባሪ ሊባል ትንሽ ነው የቀረው። ምክንያቱስ ሲባል ከኤርትራ መንግስት ጋር ከአሸባሪ ከተባለ መንግስት ጋር አብሮ እየሰራ ነው። ከኤርትራ መንግስት ጋር አብሮ መስራትን ያስጀምረው የአንተ የራስ መንግስት ነው። በአንጻሩ ሪኮግኒሽን እየሰጠን ነው። የኢትዮጵያ መንግስት አሸባሪ ነው እያልከን፣ ምክንያቱም ከአሸባሪ ጋር አብሮ ሲሰራ ነበር። ተባብሮ ዜጎቹን ጨፍጭፏል ከአሸባሪ ጋር። ስለዚህ በዚህ ስቴትመንት የተረዳሁት ምንድን ነው? የኢትዮጵያ መንግስት አሸባሪ መሆኑ ደጋፊዎቹ ራሱ ያውቃሉ። ምክንያቱም አሸባሪ ከተባለ አካል ጋር ተባብሮ ዜጎቹን ጨፍጭፏል። አሁንም ቢያድለውና እሺ ቢለው ኖሮ በእርግጠኝነት ተባብሮ አማራንም ሌሎችንም ህዋትንም ኤቭሪዌር ኦነግንም ኦሮሚያ ክልል ያሉትንም ያጠፋ ነበር። ስላላለለትና ስላልቀና ስቲል አሊያንስ እየፈለገ ነው። ኦፊሻሊ ግን ወጥቶ እንደተናገረው አሊያንስ ሊያገኙ አልቻሉም። እሱን ስቴት አድርጓል። የድሮ የቀደሙት ይሻሉ ነበር ከኛ ቅደም ብየዋል። የሆነ ነገር ቢያጋጥማቸው እንኳን አብሮ የሚቆማቸው ነበር። ቲፒኤልኤፍና ፋኖች አላንስ መፍጠር ይችላሉ። ምኖች ቲፒኤልኤፍና ፋኖች ሊፈጥሩ ይችላሉ። ስቴት አድርጋሉ። አሊያንስ ሊፈጥሩ የማይችሉባቸው ምክንያቶች ይበዛሉ። ምክንያቱም የድንበር ጉዳይ አለ። እሱን እነሱም በእኛ በኩልም ታሪካዊ ይዞታችን ነው ብለን እናምናለን። እነሱም እንደዛ ነው የሚሰማቸው። ይህንን ለማስታረቅ ኤክስትራ ኮንስቲቱሽናል የሆኑ ስቴፖችን ካልሄድን፣ ሁለቱም በነገራችን ላይ በኮንስቲቱሽን የሚሉበት ኮንሰፕት አለ። በኮንስቲቱሽንም ቢባል ሳይድ የሚይዘው ወደ አማራ ነው። ምክንያቱም ኮንስቲቱሽን ላይም ብሔር እንትኖች ክልሎች ወይም ደግሞ ብሔር ብሔረሰቦች የራሳቸውን ይዞታ ይዘው መጥተው ሀገር ይገነባሉ ነው የሚለው ፕሪያምብሉ ላይ። ምክንያቱም ከህገ መንግስቱ ከመውጣቱ በፊት ያ ይዞታ በአማራ ክልል ስር ስለነበረ ማለት ነው። ይሄ እያንዳንዱ በሁለት ክልሎች ማለት ፈንጅ የቀበረ ህገ መንግስት እናንተ ካላዳናችሁን ፖለቲከኞች ማን ሊያድን እንደሚችል እንጃ። እሺ አየና እሺ አሁን ካለው ጊዜም አንጻር መጨረሻም ላይ ስለሆነ ድምድማቱን ትንሽ አንታጎኒስቲክ የሆነውን ነገር ትንሽ ተወት እናድርገውና በመልስ ደረጃ ነካነካ ላድርገው። መልስ ማለት ለሰውየው መልስ ሳይሆን እውነት መስሏቸው እንዳይቀጥሉበት 1 3 4 አሉ። ቅድመ አኪላ ወርዷል፣ ጊዜ ስላጠረኝ ነው። ስለ ጦርነት መፍትሄነት አንስቶ ሲናገር እነ ሱዳንን እና አሁን በራሻና በዩክሬን መሀል ያለውን ነገር እንደ መልካም ምሳሌ አድርጎ አቅርቦልናል። ዜና መከታተል ብቻ የሚጠይቅ ነው። እንዲቆም ምን ያህል መረባረብ እየተደረገ እንዳለ፣ የሱዳን ጉዳይ ለሱዳን ህዝብ ምን አተረፈለት የሚለው ነገር፣ ዩክሬን ላይ የተፈጠረው ጦርነት ለራሻም ለዩክሬንም ለጠቅላላው ዓለም ያለው መዘዝ ምንድን ነው የሚለው ነገር እሱ ካመጣው ይልቅ እኛ የምንለውን ነገር ከመፍትሄ ይልቅ ችግር ነው እና ይህን እንደ ጥሩ ምሳሌ አድርጎ ሱዳንን ለእኛ መመኘት ማለት እኛ 15 ሚሊዮን ከሌለን ላይ ከችግራችን ቆርሰን ከማጣቷ ሰጠች በሚለው ህግ 15 ሚሊዮን ለምንሰጠውን ሀገር ምሳሌ አድርጎልን ለእኛ አስቀምጦልን ሲሄድ እንደ ካሮት ወደ ታች የማደግ ነገር ካልሆነ በስተቀር እንዴት እንደሚታይ አላውቅም። ሌላኛው አይ ቲንክ ሞሼን ያነሳው ስማቸውን ምጠራ 9 ነው 3 ነው ኮሎኔሎች አለ። እነኚህ የሞቱ የሚነሱ ኮሎኔሎች አሉና ይገደሉብንና ከዛ በኋላ ፎቶቸውን ቪዲዮቸውን መጥተው እራለሁ አትደንግጡ ወዳጅ ዘመዶቼ ይሉናልና ጥራቸውና ይነሱ ደግሞ እንደፈረደብን ለማለት ነው። አሸነፍን ድል በድል ሆን ይላል። ግቡ እንግዲህ የሞተ ኮሎኔል አለ ማለት ነው መሰለኝ። 4 ኪሎ ቀርቶ ወደዛ መሄዱ ወደ 3 ኮሎኔል መቀየሩም አንድ ነገር ነው። ሙሴ በተመሳሳይ ዛሬ በጣም የተሳሳተው ነገር ኤርላይንስ ላይ ይሄ እንትን ኤክሰፕሽን ብሎ የሚያስቀምጠው አለ። የሲቪሊያን ፋሲሊቲ ኤክሰፕሽን የሚለው ዌን ፖዚንግ ኢሚነንት ዴንጀር ለዋር ዩዝ ሲደረጉ ኢሚነንት የሆነ ነው የሚለው ማለት ወታደር ወይ እንደዚህ እያመላለሰ ባለበት ይዘት ላይ ወታደሩን ድርጅቱን ሳይሆን የጦር ማሽነሪውን ወታደር ወይም መሳሪያውን ለመምታት ብዬ ነው። ኢቭን ዶ በሲቪሊያን እንትን ስር ቢሆንም ኤርክራፍት ቢሆንም
ግን ውስጡ ያለው የጦርነት ስለሆነ ለዛ ነው የመታወት የሚለው ጀስቲፊኬሽን ይሰራል ይላል እንጂ ኢንዲፍረንትሊ ዝም ብለህ ሁሉንም ኢንዲስክሪሚኔት አታክ ኦን ሲቪሊያን ፋሲሊቲ ቴሌኮሙኒኬሽንን ኤርላይንስንም ሲቪሊያንትንም አደርጋለሁ ማን እንትና ሆይ ደግነቱ አይሰማህም ማን ነው አብይን ጨብጣለሁ ሲል የነበረው ሰውዬ ከአንዴ ሙለት ማሩሸት እሱን አሁን አንተ ሆይ ጥቃት ሰንዘር ብትለው አንደኛ ዘሪውን 23 ልቦለድ ነው በድንጋዩ በወንጭፍ ወርውሮ አይመታውም ግን እሱ መሬት ላይ ያሉ አይሮፕላን ሊጠቀሙ የገቡ ሰዎችን ላሊበላ ላይ ወይ አንድ ቦታ ላይ ባህር ዳር ላይ ገብተው እንደዚህ አይነት ቴሮሪዝም አክት እንዲያደርጉ መጥራቱ አይ ቲንክ አንተ በስሜት ካልሆነ በስተቀር ትክክለኛ አካሄድ አይደለም። ያ ኤክሰፕሽንም ኢንክሉድ አያደርገውም ለማለት ነው። አማራ ስትሮንግ አለ አይደል? የአማራ ስትሮንግ 5ቱ የጄኖሳይድ እንትኖች ብሏል። 5ቱን ስታገኛቸው ጨምርና 10 ነው ነገርየው 10 ነው። ለዚህ ነው ባለቤቱ ራሱ ጄኖሳይድ አለብኝ ብሎ የማይናገረው ሲያሻው 5 ያደርገዋል። ከ5ቱም ደግሞ አይሟላም። በነገራችን ላይ 10 ነው ነገርየው። ለክፉም ለደጉም ቼክ አድርገው 10 ናቸው። ግን አንተ 10 ናቸው ስትል እንደፈለክ ነው የምትተነትነው አሁን። ስለዚህ ለራስ መፍረድ ማለት ትችላል አትችልም እኮ ያለ የለም። ግን በዛ ላይ ፕሬሚስ አድርገህ በዛ ላይ ገንብተህ ፖለቲካ መስራት አትችልም። እና ጄኖሳይድ ስቴፖቹ ጄኖሳይድ አይደንቲፋይ የሚደረግባቸውን 10ሩን አይ ቲንክ 5 ያደረግካቸው ይመስለኛል። በዛ ደረጃ ቢታይልን ማለት ነው። ሌላኛው ኤሪትሪያን አሁን አይ ቲንክ አንተነህ ነው መሰለኝ ኤሪትሪያ ጋር መንግስት ነው ሄዶ ምናምን ስቴት ቱ ስቴት ሶቨሬን ሪሌሽንሽፕ ይባላል። አንድ ስቴት ከሌላ ስቴት ጋር የሚያደርገውን ግንኙነትና አንተ እዛ ስቴት ውስጥ ሆነ የዛ ሀገር አካል ሆነ ያውም ደግሞ የአንድ ክልል እንኳን ባለቤት አይደለም አታስተዳድርም። ክልል ውስጥ ያለውን አማጺም ግማሽ ነህ ሙሉ እኮ አይደለ። አሁን ጃላዲስ እኮ ተወረግርጎባቸው የወረደው ለምንድን ነው? ከአማጺው ራሱ ሙሉ አማጺ አይደለም። 1/4 ነህ ወይ የጎጃም የአንደኛው ጎጃም ነህ ከጎጃም ሙሉ አይደለም። እና እቺን ፍራክሽን ሆነ ከሌላ ኢንተርናሽናል ባዲ ጋር አብሬ እሰራለሁ ስትል ስቴትና ስቴት መሀል ያለውን ሶቨሬን ሪሌሽንሽፕ አንዳንዴ በልክ መሰፋት ያስፈልጋል እላለሁ። ማጠቃለያውን ላስቀምጥ ደቂቃ እያለቀ ስለሆነ ወደ መፍትሄው ነገር ስንመጣ እኛ አሁን ያለንበት ቅድም ስለ ክልልም የተነሳ ነገር አለ። ክልሎች ለአስተዳደር ወሰን ነው። አሁን አንተነህ በሚለው ከሆነ አማራ ክልል ወደ ስንት ቦታ እንደሚከፈል ማሰብ ትችላለህ። ክልል 3 ወይም አማራ ክልል የሚባለው ህብረ ብሔራዊ ክልል ነው እና የተለያዩ ብሔር ብሔረሰቦች አሉበት ብቻ ሳይሆን ያው ብሔር ብሔረሰቦች ሁሉ ቦታ ይኖራሉ። ግን በብዛት የምርጫ ዞን ይዘው በራሳቸው ቋንቋ በራሳቸው ማንነት የሚያስተዳድሩት ክልል ውስጥ ምርጫ ዞን ገቨርን የሚያደርጉበት ህብረ ብሔራዊ የኤሌክሽን ስትራክቸር ያለው እና እሱን እንበታት ነውና ሁሉንም ክልል እናርግ ስንል አገውን ክልል ካረግን ቅማንቱን እዛ ውስጥ ያለውን ኦሮሞን ክልል ሌላውንም እንደዚህ ክልል የምናረግ ከሆነ ክልል ይበታትናል። ስለዚህ እንደዛ አይነት እንዳይሆን ለአመቺነቱ አንድ ላይ የሚደረግበት ይዘት አለ። አስተዳደር ወሰን ስለሆነ እንደ ኦሮሚያ ያሉ ደግሞ በክልል ውስጥ ያሉ ሁሉም ዞኖች ማጆሪቲው የኦሮሞ ቮት ያለበትና እንደዛ ሲሆን ደግሞ ሲንግል ኔሽን ዶሚኔት የሚያደርግበት ስቴት ስለሆነ እነኛን ሊያስተሳስር ይችላል። ሪጋርድለስ ቁጥራቸው አነስ ያሉትን እንደነ ሲዳማ ያሉ አሁን በቁጥሩ በዛ ያለ ስለሆነ ወጥቶ የራሱ ክልል ሆኗል። የበርታን ህዝብ ግን ክልል ብታደርገው ለአድሚኒስትሬሽን አስቸጋሪ ነው የሚሆነው እንጂ የመሆን መብት እንትን የለውም። አሁን ባለፈው ከዚህ በፊት ቴዲ ታስታውስ እንደሆነ እዚህ ቤት አውርተነዋል። ኢንሴንቲቫይዝ አለማድረግ ነው የሚያዋጣን። ምን ማለት ነው? ክልል ስትሆን ማንኛውም አይነት የበጀት ስትራክቸሩ ከተስተካከለ ለራስህ የምትከፍል ከሆነ አንተ በምትሰበስበው ታክስ በራስህ ሚኒመም የሆነ ፌዴራል ከቨር ብቻ ተደርጎ ራስህን የምትችል ከሆነ ወዶ ይሰባሰባል። ራሱ ልለይና ክልል ልሁን አይልም። ቢኮዝ ማጣፊያው እንደሚጠፋው ያውቃል። ያለውን በጀቱን አቅሙን ስለሚያውቅ ባትሪ ዘግቶበት ነው ካለ ናና አንተ አወርድም ስትለው በቃ ተፈጥሮ አወረደው። እሺ በነገር ላይ አሁን አያና ሊወጣ ሲል በጣም ፈንጅ የሆነች ንግግር ተናግሮ ነው የወጣው። በተለይ ከክልል አንተነህ ካነሳው ከክልል ተቃርኖ አንጻር የተነቀለ ነው የሚመስለው። አይምናሹር እኔ ቤት
እኔ ቤት አይደለም እኔ ሳልፈቅድ አይደለም ሰው ልትነቅሉ ሞዴሬተር ያሉት 3 ሰዎች ናቸው፣ 4 ሰዎች ናቸው። በታሪክ እንደዚህ አይሞክርም የሚያደርጉም ሰዎች አሉ። በጣም ሰው የሚያከብሩ ሰዎች ናቸው። የራሱ ኔትወርክ አይ ቲንክ መጥቷል። ይጨርስ ሀሳቡ እንትን አይ ሰው አይመስለኝም። ሰው እንደዛ አይነት ሚሊሽየስ እዚህ ቤት ሚሊሽየስ አክት አይኖርም። ግን አይ ቲንክ የሆነ አይነት ባግ ነው የሚሆነው። ሰም ካይንድ ኦፍ ዲፌክት ነው የሚሆነው። ሲስተም ዲፌክት ይሆናል። ሶ ለማጠቃለል ያህል የአስተዳደር ኢንሴንቲቫይዝ አናደርገው እንጂ ለአስተዳደር ነው። ራሱን የቻለ እንትን የለም። ራሱን የቻለ ሀገር አይደለህም አይደል? ባውንደሪ ይኖርሃል። ስቴት ነህ። ሰልፍ ሩል ነው የምታደርገው። ብሔር ብሔረሰቦች፣ ህዝቦች የራሳቸው በማንነታቸው በአይደንቲቲያቸው የመኖር መብት አላቸው። አሁን ኢትዮጵያ ውስጥ መፍትሄ የሚሆነን ፖለቲካን ከብሔር ላይ ወደ ህብረ ብሔራዊነት ማተኮር ነው። ብሔር ተኮር የሆነ ፖለቲካ አያስፈልግም። ማንነት ለአስተዳደር ለክብር ባህልን ለማስፋፋት ማንነትን ማክበር አለብን። በማንነቱ መተዳደር፣ በቋንቋው የመማር በራሱ ሰዎች የመስተዳደር ይሄንን ማክበር አለብን። እንደ አስፈላጊነቱ ሰልፍ አድሚኒስትሬሽን ሰልፍ ሩል እንዲያደርግ መፍቀድ አለብን። ፖለቲካችን ግን ከንዑስ ብሔርተኝነት ወጥቶ ወደ ህብረ ብሔራዊ ሀገራዊ ብሔርተኝነት የሚያድግበትን መንገድ መጥረብ መጀመር አለብን። ለዛ እንቅፋት የሚሆኑ የተሰሩ ትርክቶች፣ ብልሹ የሆኑ ታሪኮች አሉን። መጠላላት፣ ብዙ አይነት ችግሮች አሉ። እሱን ወደ መፍታት በጋራ ነው የሚፈታው። ደግሞ እኔ ዝም ብዬ የኦሮሞን ፈታለሁ አማራ የራሱ ጉዳይ ካልኩኝ ራሴን ነው ማሰናክለው። አንድ እርምጃ ተራምጄ 2 ወደኋላ ነው የሚሄደው። እኔም አማራው ወንድሜም ተጋሩም ሁሉም ብሔር ብሔረሰብ እንዴት መሀላችን ያሉ ወደ ብሔርተኝነታችንን ወደ ንዑስ የሚስብብን ሀገራዊ የሆነ ብሔርተኝነታችንን ብሔርነታችንን የሚያጠፋ የሚያላላውን ነገር እንዴት እንፍታ ወደሚለው መሄድ አለብን። አሁን ገና ነን ያለ ነው። ገና ለመበላላት ለመጠላላት ልባለህና ለአቀምሳሃለሁ ምናምን ማንም ለማንም አያንስም የሚል ከማናንሽ ፖለቲካ ውስጥ ነው። ከዛ የምንወጣበት ሶቨር ሄድድ የምንሆንበት በተለይ ውጭ ያለ ነው ባሩድ የማይሸተን ሰዎች እዚህ ሆነን ዘራፍ ባንል ያዋጣል የሚለውን ነገር ዘራፍ ካላችሁ ግን ያው የተመላለስን ስንት ጊዜ ቆየን አይደለ? አንዱ ሌላውን እየለጎመ ወደዛ ብናመራ ይሻለናል። ህብረ ብሔራዊ ሀገር አለን፣ ትልቅ ሀገር አለን። እሱን ወደምንገነባበት የጋራ ጥያቄ ወደምንመልስለት መናናቅ ለውርደት እንጂ ለምንም አይጠቅመንም። አለቅህም ከናከኝ አንተም ከናኳ አትፋታኝም። እኛ ስንቧጨቅ የበታች ሆነን አሁን ካለንበት የባሰ ነው የምንሄደው። ተከባብረን የጋራ ነገራችንን ከፍ የምናደርግበት ቦታ ላይ እንሂድ እላለሁ። አመሰግናለሁ። ከልብ አመሰግናለሁ። ሻያ ነው። ሰላም እደር። ሰላም እደር። ሙሻችን የመጨረሻ ዙር ስለሆነ የማጠቃለያው ሀሳብ እያስቀምጣችሁ እንለያያለን። 5 ደቂቃ አለ። ሚዩት ነህ። ማን ነው የወጣው? ከአያና ሌላ የወጣ ሰው ማን ነው? አያና ወጣ። ማን ነበር የወጣው? አያና ነው የወጣው። ኦኬ እሺ። አሁን አያና ተናግሯት የነበረውን ብዙዎቻችሁ ያልሰማችኋትን ነገር አይታችኋል። ዳሳችሁ። እኛ ምንፈራት ፖለቲካ ናት። ምን ትላለች? አሁን አንተ ባነሳው ላይ የክልል ኮንትራዲክሽን ላይ እዛ ላይ ባነሳው ላይ የአማራን ክልል ጠራና ብሔር ብሔረሰቦች በውስጡ ስላሉበት አወቃቀሩ ላይ አማራ ክልል ራሱ የክልል አደረጃጀት ቢሆን አለና አስፈሪ ነገር ለኛ ነገርን። በተመሳሳዩ እሱኑ ፓራዶክስ አደረገውና ኦሮሚያ ላይ ኦሮሞ ቮት አለው አለ። ኦሮሞ ማጆሪቲ ቮት አለውና እዛ ላይ ኦሮሞን የኦሮሚያ ባለቤትነት ላይ ምንም አይነት ጥያቄ እንደሌለው፣ አማራ ክልል ግን በባለቤትነት የሚጠይቁ ብዙ አይነት ብሔረሰብ አማራውም ከዛ እኩል ማይኖሪቲ እንደሆነ አድርጎት ስሎት አለፈች። ከባድ ንግግር ናት። ምክንያቱም እኛ በምናውቀው ድረስ ኦሮሚያ ላይ ከ16 በላይ ብሔረሰብ ጠፍቶ እንደገና ደግሞ አሁን ድረስ በመጥፋት ላይ ያሉ ግን በብሔር ደረጃ ያሉ ልክ ማይኖሪቲ ሆኖ የተቀመጡ የተዳፈኑ ብሔሮች እንዳሉ እናውቃለን። ስለዚህ እሱን ከግምት ሳያስገባ በጠቅላይ ገዢ ስሜት ነው የተናገረው። እሱን ማስተካከያ ቢወስድ ጥሩ ነው። ቅድምም ስለ ስቴት ቴሮሪዝም ሲያወራ አንድ ነገር አለ። መንግስት የትኛውም ስቴት ቢሆን ቴሮሪስት ቢሆን ራሱ ያኛው ስቴት ከዛ ጋር ግንኙነት የመፍጠር አውቶሪቲ ያለው አለ። ቶታሊ ሮንግ ነው። በዓለም አቀፍ ተሞክሮም ላይ ማየት እንችላለን። ለምሳሌ በሁቱና በኢራን መካከል ያለውን ግንኙነት የሁቱ አማጺ ቴሮሪስት ተደርጎ ተስሏል እና
ኢራኖች ከእሱ ጋር በሚያደርጉት ንግግር ነው ዌስተርኑ የቴሮሪስት ግንኙነት አላችሁ፣ ስለዚህ መመታት አለበት ብሎ ከኢራን ጋር እስካሁን ድረስ ያለውን ሰጣ ገባ ያላችሁ። በተመሳሳይም ኦሳማ ቢንላዴን ሱዳን በነበረበት ጊዜ የዛሬ 30-40 ዓመት ሱዳን በተደበቀበት ጊዜ የሱዳን መንግስት ላይ ጫና የነበረበት ምንድን ነው? ከታሊባንን ጨምሮ ሽብርተኛ ድርጅቶችን ከሙጃሂዲኖች ጋር ግንኙነት አለ ተብሎ ነው የአየር ድብደባ ሲካሄድበት የነበረው። ስለዚህ ቶታሊ ሮንግ ነው። እሱ መንግስት ሲፈልግ ደስ ያለውን ነገር የሚያደርግ መንግስት ሳይፈልግ ከአሸባሪዎች ጋር መስራት የሚችልበት ሌላው ደግሞ ማይችልበት አይነት ነገር የለም። አሸባሪ ከሆነ ለሁሉም አሸባሪ ነው፣ ትክክለኛ ከሆነ ለሁሉም ትክክለኛ ነው። በመርህ ደረጃ መጨረሻ ላይ አያና ያስቀመጠው መፍትሄ ጥሩ እኮ ነው። በጣም ቆንጆ ጥሩ የሆነ መፍትሄ ነው ያስቀምጠው። ግን ችግሩ ምን መሰለ? ይሄ መፍትሄ በቲፒኤልኤፍም ጊዜ ፖለቲካዊ ውይይቶች ሲካሄዱ ለመፍትሄ ተብሎ የሚቀመጠው መፍትሄ ይሄ ነው። ነገም እና አያና 10 ዓመት ከተቀመጡ መፍትሄ ተብሎ የሚቀመጠው ይሄ ነው። ምክንያቱም ለምን መሰለ? ይሄን መፍትሄ ኢምፕሊመንት ሊያደርግ የሚችል ፍቃደኛ የሆነ መንግስት፣ ህዝብ ይሁንታ የሰጠው መንግስት ስለሌለ ነው። ትጥቅ ትግልም አንዱ የተነሳበት ምክንያት ምንድን ነው? አያና ያመጣው መፍትሄ ልብ ውስጥ ተቀምጦ እንደ ጽላት ይቀመጥለታል እንጂ ፕራክቲካሊ ኢምፕሊመንት አይደረግም። ስለዚህ ይሄን አይነት ስርዓት አውርዶ አያና ያመጣውን ቅዱስ የሆነ መፍትሄ ኢምፕሊመንት የሚያደርግ ስርዓት መገንባት ነው። ይሄ ነው ትጥቅ ትግልም የገባንበት ነገር። በአብዛኛው የአማራን ትግል በደምሳሳው ስታይ አሁን አያከና ከተናገረው ውጭ ትንሽ ልዩነቶች ሊኖሩ ይችላሉ እንጂ የመፍትሄ ሀሳብ የለውም። ብሔር ብሔረሰቦች በፍቅር እንዲኖሩ፣ ፌዴራሊዝም ራሱን በጠበቀበት ሀገር በማይጎዳበት መልኩ እንዲቀጥል ማድረግ፣ ይሄ እኮ ነው። ምን ያጣላናል ታዲያ? የሚያጣላን ይሄን መልካም ነገር የሚያረጋግጥ መንግስት ለሚቀጥሉት 50 ዓመትም ይሄ መንግስት አያረጋግጥም ነው። ተሞክሮ እያሳየን ያለው ተሞክሮ ይሄ ነው። ያለፍንበትን መንገድ ይሄ ነው። ስለዚህ ይሄን ለማድረግ ደግሞ ስርዓቱ መመንገል አለበት ነው። ስርዓቱ መውደቅ አለበት ነው። ስለዚህ አያና ጋር በመፍትሄ እንግባባና ይሄን ማን ያደርጋል ስንል አብይ ያደርጋል ይላል። እኛ ደግሞ ስርዓቱ መመንገል አለበት ነው የምንለው። ያው ጊዜ ይፈጀዋል፣ እሱን እናያለን ነው። ቴንኪዩ ሞሻችን መሐመድ ወይስ አማራ ስትሮንግ? አማራ ስትሮንግ። ኦልራይት ታንክ ዩ ቴዲ። አያና አሁንም ትንሽ አንዳንድ ያውቃለሁ እያለ የሚዘባርቀው ነገር አለና ይቅርታ ለቃል አጠቃቀሜ ራሱን ነው አስገምቶ የወረደው። ስለ ጄኖሳይድ ያነበቡና የሚረዱ የተነትኑ ሰዎች ምንም እውቀት እንደሌለው ይታዘቡታል። እኔ እያወራሁ የነበርኩት ቅድም በሮም ስታቹ በዩኤን ሮም ስታቹ 1946 ከሰከንድ ወርልድ ወር በኋላ በወጣው ስታቹ መሰረት አርቲክል 6 ላይ ጄኖሳይድ ዲፋይን የሚደረግባቸው አንድ ጄኖሳይድ ተፈጸመ ለማለት 5 ማሟላት ያለባቸው ጉዳዮች አሉ። አንድን ህዝብ በዘሩ መርጠህ ከገደልክ፣ ልጆቹን አስገድደህ ትራንስፈር ካስደረግ፣ ለምሳሌ አማራ ሆኖ የተወለደ ልጅ የአፍ መፍቻ ቋንቋ ኦሮምኛ ስለሆነ ብቻ ኦሮሞ ነው ካልክ፣ በርዝ ኮንትሮል ካረክ፣ አስገድደ እንደዚህ አይነት ነገሮች ካፈናቀልክ፣ ካሳድርክና ፊዚካልና ሜንታል ዲስትራክሽን የሚባሉ ስቴጆች አሉ፣ ክራይቴሪያዎች አሉ። ያን ካሟላ ጄኖሳይድ ተፈጽሟል ይባላል። ይሄ ከሆሎኮስት በኋላ የመጣ ነው። አያና እያለ የነበረው ዘ10 ስቴጅስ ኦፍ ጄኖሳይድ የሚባሉትን ነው። ዘ10 ስቴጅስ ኦፍ ጄኖሳይድ ምንድን ናቸው? ጄኖሳይድ ከመፈጸሙ በፊት አመላካች የሆኑ ነገሮችን ለጥንቃቄ ሰው እንዲወስዳቸው፣ መጀመሪያ አንድን ህዝብ ክላሲፋይ ታደርጋለህ፣ ሌብል ታደርጋለህ፣ ዲሂውማናይዝ ታደርጋለህ፣ ፕሮፓጋንዳ ትሰራለህ፣ ፕሪፓሬሽን ምናምን የሚባሉና ዲናያል ምናምን የሚባሉ ከ1 እስከ 10 የሚዘረዘሩ አሉና እሱን ስላምታታ አያና ሞር ማንበብ አለብህ። አንዳንድ ጊዜ በድፍረት የሚናገራቸው ነገሮች አሉ። እቺ ጉግል ለብለብ እንትን አንዳንዴ ትንሽ ታስቸግራለች። ይህን ካልኩ በኋላ ቴዲ አንድ የ30 ሰከንድ የሚሆን ቪዲዮ ማሳየት ፈልጋለሁ። ዙር አላር ካሜራ ያሁን ይታያችኋል። የሰውዬ አይዘጋ ማለት ከፍተው ባለፉት ዓመታት በክልላችን ውስጥ ሴቶች ብቻ አይደለም ወንዶች በሸኔ ተደፍረዋል። ሰው ተፈናቅሏል፣ ተገድሏል። ሽማግሌዎች፣ አባገዳዎች፣ ህፃናት ተጨፍጭፈዋል። ያለፈው 4 ዓመት ይሄንን ያደረገው ይህ ኃይል ጥርሱን የነቀለበት አንዱ ሙያው ጸጥታ ኃይልን ማጥቃት ሳይሆን ንጹሐንን ማጥቃት ነው። ባለፉት ዓመታት በክልላችን ውስጥ ኦኬ፣ ይሄ ነው ካሜራ ለማለስ እና እያያችሁኝ ላውራ። ኦኬ
ይሄንን ማሳየት የፈለግኩት ደስ የሚል ነገር ስላለ አይደለም፣ ወይም ደግሞ ፕሮግራምህን በዚህ እንድትዘጋ አይደለም። ቱ ቢ ኦነስት ግን ይሄ ስርዓት ለማንም የማይጠቅም ርኅራኄ የሌለው ስርዓት መሆኑን ሰው ማወቅ አለበት ብዬ ስለማስብ ነው። ሽመልስ አብዲሳ የኦሮሞ ብሔርተኛ ነው፣ የኦሮሞ ህዝብ ወኪል ነው። ራሱን ሸኔ ብሎ የሚጠራ ራሱን ሸኔ ሲባል አቤት የሚል ኃይል የለም። ሸኔ የሚለው እርስ በርስ እዛው የራሳቸው ኃይል እንደሆነ በመሀል እያለቀ ያለው ህዝቡ ነው። ኤኒዌይ ወንዶች እየተደፈሩ ነው። ወንድ መድፈር በእኛ ባህል የተለመደ አይደለም። ወንድ ሴት መድፈር ራሱ በጣም አሳፋሪ ነገር ነው። በጣም እጅግ በጣም አስቀያሚና አሳፋሪ። ወንድ ሲሆን ደግሞ የበለጠ በጣም አስቀያሚ ያደርገዋል ክራይም። ይሄ እየተፈጸመ መሆኑን ሽመልስ አብዲሳ ራሱ አምኗል። ስለዚህ ይሄን ስርዓት ተይዞ ይሄን ስርዓት የምትከላከለው አይደለም። ይሄን ይዘህ ደግሞ ፋኖቹ እንዲያላረጉ እንደዛ የምንባባልበት አይደለም። ወንድ በፋኖ ተደፈርኩ ምትል አንድ ሴት ፈልገህ ካመጣህ እዛው ፋኖቹ ራሳቸው ኮድ ኦፍ ኮንዳክት አላቸው። ይሄ ግን በመንግስት የሚደገፉ ኃይሎች እንደሆኑ ብዙ የሚያሳዩ ነገሮች አሉና ይሄ ስርዓት ለኦሮሞ አይጠቅምም። ይሄ ስርዓት ለትግራይ አልጠቀመም። ይሄን ስርዓት አሁን አያና ሊነግር እንደፈለገው ኦሮሞን እንትን አድርገን ክልሉ ፓወር ስላለው ምናምን በተደጋጋሚ ማነሳውን ማሳያ ልናገር። የሀረሬ ክልል፣ የጋምቤላ ክልል፣ የአፋር ክልል፣ የቤንሻንጉል ጉሙዝ ክልል የእያንዳንዱን የህዝብ ብዛት ብትለካው ከጉራጌ ህዝብ ብዛት ያንሳል፣ ከወላይታ ህዝብ ብዛት ያንሳል፣ ከሲዳማ ያንሳል። ሲዳማ ክልል የሆነው አሁን ነው። ሀረር የምትባለው ክልል 1 ሚሊዮን አይደለም 500 ሺህ አይሞሉም ቁጥራቸው። ያቺ ክልል ግን እኔ ለምን ስልጣን አገኙ አይደለም፣ ግን ለማነጻጸር ስለሚያመች ነው። የሀረሬ ክልል የኢትዮጵያን ህገ መንግስት ለማሻሻል በተለይ ምዕራፍ 3 የሚባለውን አንቀጽ 39 ያለበትን የብሔር ብሔሮች ሉዓላዊነት የሚለው ያለበትን እሱን ለማሻሻል የዛች ክልል ድምፅ ያስፈልጋል። አምባሳደር ያሾማሉ። ፌዴራል እንትን ውስጥ በጣም ብዙ የሚያገኙት ጥቅም አለ። እነሱ ይህንን ጥቅም ሲያገኙ ሌሎቹ ይህንን ካላገኙ አፓርታይድ ነው። ይህ ስርዓት መሻሻል አለበት። ቴዲ በጣም ወሳኝ ሆነች መናገር ፈልጋ ነገር አለች። በአጭር ሳመራይዝ አደርጋለሁ። ፋኖቹን በተመለከተ ነው። ቅድም ስትናገር በተደጋጋሚ ሲነሳ ነበረና 4ቱ ፋኖች እንዲህ አድርገው ምናምን ይኸውልህ የዘመነ ፋኖ የሚባል የለም፣ የእስክንድር ፋኖ የሚባል የለም። ያለው የአማራ ፋኖ የሚባል ነው። በተለያየ አደረጃጀት ውስጥ አሉ። የወጡት ግን ለዘመነ ሊታገሉ አይደለም፣ ለእስክንድር ሊሞቱ አይደለም፣ ለከበደ ሊሞቱ አይደለም፣ ለአማራ ህዝብ ሊሞቱ ሊታገሉ ነው የወጡት። በአደረጃጀት ሂደት ውስጥ የሚያጋጥማቸው ውጣ ውረድ አለ። እንደውም ቅድም ቀርቦ የሚባለው ልጅ በደንብ አድርጎ ገልጾታል። ስለዚህ ያ እየመጣ እየበሰለ እየሄደ ያለ ነገር ነው። አይ ቲንክ አብዛኛው የኢትዮጵያ ህዝብ የሚታዘበው ነገር ያለ ይመስለኛል አሁን። ስለዚህ በተደጋጋሚ የሚናገሯቸውን መፍትሄዎች ልብ ብላችሁ እዩ። እንደ መፍትሄ እያሉ የሚያቀርቡት ምንድን ነው? ናሽናል ዲያሎግ የሚባለውን ነገር እርሱት። ናሽናል ዲያሎግ የሚሰራው የፖለቲካል ዴድሎክ ባለባቸው ሀገራት ነው። ወይም ደግሞ የፖለቲካል ዴድሎክ ማለት ለምሳሌ የሆነ የፖለቲካ ችግር ኖሮብህ እሱ መፍታት ካልቻልክ ትመካከራለህ። የ2018ቱ ለውጥ የአብይ አህመድን ያመጣው ለውጥ ለምሳሌ እሱ እንደሱ ልታዩ ትችላለህ። ያለምንም ጦርነት ሪፎርም አመጣን እንዳሉት ግን መጨረሻ ላይ እንደተበላ ነው። አሁን ኢትዮጵያ ውስጥ የሚያስፈልገው ኮንስቲቱሽናል ቼንጅ ነው። ለሱ ደግሞ ትራንዚሽናል ገቨርንመንት ስርዓታዊ ለውጥ ካልመጣ ቴዲ ዛሬ ከአማራ ጋር ነው የምትዋጋው። ባለፈው ከትግራይ ጋር ነበር፣ ዛሬ ከአማራ ጋር ነው፣ ነገ ከሲዳማ ከሶማሌም ተነስቷል። እንደዛ እያለን ነው የምንኖረውና ሰላም ወዳድ የሆነ ኢትዮጵያዊ በሙሉ የአማራ ፋኖን ትግል ይደግፍ፣ ለስርዓታዊ ለውጥ ይታገል ማለት ፈልጋለሁ። አመሰግናለሁ። የኔ ተራ ነው መሰለኝ ነው። አንተን ይቀርማል። እንትና ጨርሷል። 5 ደቂቃችሁን ተጠቀሙ። ማጠቃለያ ላይ ስለ ግን አንድ ነገር ፖለቲከኞች በተለይ በክልል አጠያየቅ ጉዳይ ላይ የምታውቁት ነገር ነው። ኢትዮጵያ ውስጥ አሁን አስቸጋሪ የሆነው ይህ የኤሊቶች ቶሪ ከህዝቡ መለየት አለ። ይህ ግልጽ ነው። አሁን የክልል አደረጃጀት ህገ መንግስታዊ መብት ነው። አንዳንድ ጥያቄዎች ሪሊ የህዝቡ ጥያቄዎች ናቸው። ኢትዮጵያ ውስጥ 95% የኤሊት ቴዎሪ ነው እኛ የምናራምደው። ህዝብ ጥያቄ የለውም ማለት ነው። ህዝብ ጥያቄ ያለው አሁን የገበሬው ጥያቄ ነው ይሄ ነው የሚሉ አሉ። አሁን የገበሬው ጥያቄ ለመሆኑ አንዳንዱ የኦሬንጅ ሪቮሉሽንን ይጠቅሳል፣ አንዳንዱ የጆርጂያን እና የዩክሬንን ይጠቅሳል። ገበሬው አማራ ስትሮንግ ባይወጣ ደስ ይለኝ ነበረ። አይ ቲንክ
ያነሳው ነገር ላይ ስህተት የሆነ ነገርም ስለኔ የሚተናገረው ነገር ስላለ ጥያቄ ሊጠይቀው ነበር። መሐመድ ከጨረሱ በኋላ ታግሼ መሐመድ ይናገርና ቢችል ቢመለስ ደስ ይለኛል። በጣም ሮንግ የሆነ ነገር ስለሆነ በተለይ ስለ ሮም ስታቱት ሊጋል ነገር ስለሆነ ኮምፕሊትሊ ተመልሶ መጥቷል። እንዳታስመሽኝ። ጀስት 2 ደቂቃ ነው ክላሪቲ ነው። እና አንዳንድ ጥያቄዎችን እኛ የምናውቃቸው በተለይ ከሀገር ውጭ ያለን ፖለቲከኞች የህዝቡ ጥያቄ ነው። ኢትዮጵያ ውስጥ ለምሳሌ የገበሬው ጥያቄ ነው ከተባለ ገበሬው ምንድን ነው የሚጠይቀው? ስለ እውነት ለመናገር አንድ ኢትዮጵያ ውስጥ ያለ ገበሬ ቋንቋ አስተምረኝ ይላል እንጂ ከኔ ቋንቋ ውጭ ሌላ አልማር የሚል እኔ ገጠር ውስጥ የሚኖር የገጠር ነዋሪ እኛ አይቻላቅም። እኛ የምናራምዳቸው ታግሎ ለማታገል ብለን የምንፈበረካቸው እነዚህ ትርክቶች ራሳቸው ገበሬው የሚያራምዳቸው ናቸው። አንዳንድ ጊዜ ኤሊቶቻቸው ወይም ደግሞ ኦፒኒየን ሊደሮች እና በገጠር ነዋሪ መካከል የሰማይና የምድር ያለ ልዩነት አለ እና እሱንም ብንለይ ለማለት ያለው ብዙ ጊዜ በክልል ሲዋቀሩ አዳዲስ አካባቢዎች በክልል ሲዋቀሩ 6 ወር ሳይቆዩ የሚነሱ ጥያቄዎች አሉ። ለዚህ ነበር እንዴት ክልል የሆነ ይለዋል። አይተንም ሰምተንም በማናውቀው አምባገነናዊ ስርዓት ላይ ወደቅን ይለዋል። ትላንት የነበረን ህይወት በስንት ጣሙ ይለዋል። የክልል ጥያቄ የሚያራግቡ ሰዎችን ደግሞ ተመልከታቸው። የክልል ጥያቄ ከማራገባቸው በፊት መጻጉዕ የነበረው ሰውዬ አሁን ደልቶት ሸንቀጥ ብሎ በቶዮታ የነበረው ሰውዬ አሁን በቪኤት እየሄደ ነው ያለው። ህዝቡ ጥያቄ ተመልሶለታል ወይ? ስለዚህ ይሄ ህዝብን የግል ንብረት የማድረግ ነገር አለ በፖለቲከኞቻችን ዘንድ እና በተለይ ክልልም ሲጠየቅ ምንም ጥያቄ የለውም። ህዝብን የግል ንብረት አድርገው ወስደው የግል ጥቅሞቻቸውን ለማስመለስ ነው። ስለዚህ ጥያቄ ተመለሰም ከተባለ የህዝቡ ጥያቄ ሳይሆን የፖለቲከኞች ጥያቄ ነው የሚመለሰው። ድሃ ፖለቲከኛ የነበረ ሀብታም ይሆናል። በቃ አለቀ። 10 ሺህ ብር የሌለው ፖለቲከኛ ለሞመንት ክልል ሲሆን ሚሊዮነር ይሆናል። ይህ ሀቅ ነው። ይህን ማውራት አለብን ለማለት ያለው እንደው በስፋት አጀንዳ ይዘን ማለት ነው። እና እሺ ወደ መሐመድ ልምጣ። 5 ደቂቃ አለ። አንዳንድ ጊዜ በመካከል ቃል አፈጉባኤ ሲገቡ ዲስትራክሽን ሊፈጥር ስለሚችል አይንወይስ አንድ የመጨረሻ ላይ ጠየቀው ጥያቄ ነበረ። የገበሬው ጥያቄ ምንድን ነው የሚለውን በቀደመው ዘመን እኮ ከገበሬ ወደ አርሶ አደር ሲቀየር ስሙ ራሱ ተጠይቆ አይደለም። ከገበሬ ወደ አርሶ አደር ሲቀይሩ ስሙን ራሱ ጠይቀውት አይደለም። ሁለተኛ የክልል ጉዳይ ራሱ ካየ ኤሊቶች ናቸው ከሚመጣው ስርዓት የተንከባለሉ የሚመጡ አካላቶች እንዴት አድርገን የምንፈልገውን የኢኮኖሚክ ኤምፓየር መፍጠር እንችላለን የሚለውን እያሰቡ እንጂ ህዝቡን አዋይቶት ነው ብዬ አላስብም። ያ ከሆነ ሁሉም ህዝብ ዩናኒመስሊ የተስማማበት ነገር ከሆነ አያፋጀንም ብዬ ስለማስብ ማለት ነው። ለምሳሌ አማራ ክልል ውስጥ ያለውን ከመጀመሪያው ጀምሮ ያለውን ብትመለከት ከድህረ 1991 በኋላ ደርግ ከወደቀ በኋላ ያለውን ነገር እኛ የምናውቀው በሰዓቱ ልጆች ስለነበርን ማህበረሰቡ ተወያይቶበት ወይ ተነጋግሮበት ከዚህ ጋር እዚህ መሆን አለብኝ ይሄ ከዚህ ጋር መሆን አለብኝ ብሎ አይደለም። ሲት ቱጌዘር በሚመስላቸው መልኩ በሰዓቱ የነበሩት ኃይሎች ከፋፈሉ፣ ሸነሸኑ። ለምሳሌ አሁን ቅድም አያናን ለመተቸት አያናት ሲናገር የተነሳ ጉዳይ አለ። አማራ ክልል ውስጥ ህብረ ብሔራዊ ናቸው ተብሎ ይታሰባል። ምክንያቱም የተለያዩ ስሩ ታይም ራሳቸውን አሲሚሌት አድርገው አሁን ላይ ባለው ማንነት ላይ አለን ብለው የሚያስቡ ወይም ናቸው ተብሎ የሚታሰቡ ሰዎች ስላሉ ማለት ነው። ግን በሰዓቱ የነበረው የፌዴራል አወቃቀሩ አንድን ነገር ታሳቢ የተደረገ ነገር ነው ብዬ አላምንም፣ በራሴ ግምገማ ማለት ነው። ሊንጉስቲካልም ነው ከጎሳ ማንነት ጋር ተያይዞ ያለም ነገር አለ። ጂኦግራፊካል አከላሎችም ሶስቱን ተጠቅሟል ብዬ ነው የማስበው። ወደ ደቡብ ስትሄድ ጂኦግራፊን ባማከለ መልኩ አስቀምጠዋል። አማራ ክልል ላይ ሶስቱንም ነገሮች ያማክላል። ካልቸር፣ ጂኦግራፊ አቀማመጥ፣ ቋንቋ ቱ ሰም ኤክስተንት ሼር የሚያደርጉ አገሮች አንድ ክልል ውስጥ አስገብቷቸዋል። ኦሮሚያ ውስጥ ግን አሁን አያዳ የሚያስቀምጠው ነገር ምንድን ነው? ማጆሪቲ የሚባለው ኦሮሞ ነው በሚል ድምዳሜ ምንድነው እያስቀመጠ ያለው? አንድ ኔሽን ወይም ደግሞ አንድ አይዴንቲቲ ያለው ማህበረሰብ ስለሚበዛ ከዛ ውጭ ያሉ ጥያቄ መነሳት የለበት የሚባል ድምዳሜ ስለሚመስል ነው ብዙ ሰዎች ኮምፕሌን የሚያደርጉት። ነገር ግን እውነታው ያ ነው ወይ ነው መነጋገር ካለብን። ሲጀመር ተአማኒ የሆኑ የህዝብ ቆጠራዎች ተደርገው እያንዳንዱ ማህበረሰብ ኢች ኤንድ ኤቭሪ ፕሮብለሙን አድሬስ የሚደረግበት መንገድ ተፈጥሮ ዳይሬክት ችግሩን የሚያዋይበት የሚነጋገርበት መደላድል ተፈጥሮለት ከሆነ ምናልባትም ክልል የሚባለው ነገር አንፈልግም ሊል ይችላል ህዝቡ።
ምናልባትም ፎር ኢኮኖሚክ ኤንድ ፖለቲካል ኢንቴግሬሽን የተመቸ የሚባለውን አይነት አካሄድ ሊመርጡ ይችላሉ። አሁን ላይ ግን እኔና እያና ተነስተን ስለሆነ ማህበረሰብ ብያን የምንሰጥ ከሆነ እኛ የምንፈልገው የእኛን ልብ ወለድ የምንናገር ከሆነ ወይም ደግሞ የእኛን እንጎጎ እየፈጠረን ማህበረሰቡን እሱ ውስጥ ያለውን እሳቤ እንዲጥለው የምናደርግ ብሬንዋሽ የምናደርግ ከሆነ አሁን ያለንበት ውጥንቅጥ እየተፈጠረ ነው ያለው። እኔ የክልል ጉዳዮች በተመለከተ ማህበረሰቡ ነው መወሰን ያለበት ብዬ ነው የማስበው እንጂ እዚህ ሶሻል ሚዲያ ላይ ያለን ሰዎች ነን ብዬ አላስብም። እዛ መሬት ላይ ብንሆን ድርሻ ይኖረናል ሀሳብ የመስጠት። ማህበረሰቡ ብሬኖሽ ይደረጋል። ለምሳሌ በኤርትራ ሪፍረንደም ስትጠይቅ የአቦይ ስብሃትን ንግግር ሰምተሃል። ኤርትራውያን በፌዴሬሽን እንኳን ባይሆን በኮንፌዴሬሽንም ከኢትዮጵያ ጋር ለመዋሃድ ፍላጎት ነበራቸው። ሁለተኛ ዩኤን አርካይቭ ውስጥ ገብተህ ብታይ ከ90% በላይ ከኢትዮጵያ ጋር በፌዴሬሽን ለመዋሃድ ፈቃደኛ ነበሩ። ኤሊቱ ነው አሁን ሄዶ ብሬኖሽ ያደረጋቸው። አቦይ ስብሃት ምንድን ነው ያሉት ሲጠየቁ የኤርትራ ህዝብ እኮ ከኢትዮጵያ ጋር በፌዴሬሽን ወይም በኮንፌዴሬሽን ለመዋሃድ ፍላጎት ነበረው፣ እናንተ ለምን እምቢ አላችሁ? ኢሳያስ አፈወርቂም ፍላጎት ነበረው፣ አይ ህዝቡ እምቢ አለ ይላል። ህዝቡ እንዴት እምቢ ይላል? ህዝብ የሚመራው በፖለቲከኛ ነው። ባርነት ወይም ነፃነት የሚል ኦፕሽን አቅርበህለት እዚህ ጋር ቅኝ ግዛት ብለህ ሰብከህለት ህዝብን እንደ በማንኛውም መንገድ ልታሳስተው ትችላል። ሁልጊዜ የኢትዮጵያ ፖለቲካ ኤሊቶች ናቸው። ኤሊቶች ህዝብን ማሳሳት ይችላሉ፣ ማቅናትም ይችላሉ ብዬ አምናለሁ። አሁን በክልል እንደራጅ ሲሉ ብዙ ጊዜ አይተህ ከሆነ ታይቶም ተሰምቶን በማይታወቅ ሁኔታ ሙሰኝነት ነው የሚንሰራፈው። ለህዝብ ጠብ የሚል ነገር መንገድ አይሰሩ፣ ሆስፒታል አይሰሩ። አንዳንድ ክልሎች እኮ ዛሬ እኮ የምታየው እኮ ነገር እኮ በጀት የላቸውም። መዋቅር ይሰፋል። አሁን አያጠኑትም። እነሱ የሚያጠኑት የራሳቸውን ጥቅም ብቻ ነው የሚያዩት። ዞን በነበርክበት ሰዓት ይሰጥ የነበረውን በጀት ክልል ስትሆን ይዘህ ትሄዳለህ። ክልል ስትሆን ደግሞ ዞን በነበርክበት መዋቅር አይደለም የምትሆነው። መዋቅር ይሰፋል። ተጨማሪ በጀት አታገኝ ተብሎ እየተነገረ እሺ ብለው ህዝብን አሳምነው ሪፈረንደም ያዘጋጃሉ። ከዛ በኋላ አሁን ያሉበት ሁኔታ ላይ ነው የምታየው። 50 ሚሊዮን እና ፖይንቱ ምንድነው? የእኛ ሀገር ፖለቲካ በተለይ የኤሊት ቴዎሪ ነው። ኤሊቶች ናቸው ህዝቡ የሚያሽከረክሩት ለማለት ፈልጌ ነው። እና ህዝቡ የሚጠይቀው ጥያቄ ሌላ ነው፣ የህዝቡ ፍላጎት ሌላ ነው። ፖለቲከኞቹ ግን የሚሉት ደግሞ ሌላ ነው። ኮምፕሊትሊ በተቃራኒ ያለ ነው ለማለት ፈልጌ ነው። ማመድ በ2 ደቂቃ አጠቃለውና ወደ ቤዚካሊ 3 ደቂቃ ነው ያለኝ። ችግር የለውም ጨርሳለሁ። እኔ ግን ያው ነገር እያነሳው ከአውድ ውጭ እየሄድን ያለ ነው የመሰለኝ ከመጀመሪያውም ጀምሮ። እዚህ ላይ አሁን የአማራ ብሔርተኝነትን ወክለው የሚመጡ ልጆች አሉ። ምሳሌ አማራ ስትሮንግ አለ። አንተነህ ኢንክላይን የሚያደርገው ወደ አማራ ብሔርተኝነቱ ነው። አንዳንድ ጊዜ ኢትዮጵያዊነትን የሚያቀነቅን ይመስለኛል ከጀርባው የቀድሞውን የኢትዮጵያ ባንዲራ አድርጎ ስለሚንቀሳቀስና የማየው ነገር ግን መሬት ላይ ያለውን ነገር እዚህ ላይ ሲያሳዩን አናይም። የአማራ ክልል ላይ ያለው ገፊ ወይም መግፌ የነበሩ ጥያቄዎች መነሻ የሆኑት እዘት ዓለም አቀፍ ቴሮሪስት የመሆን አጀንዳ ነው ወይ ነው? ምክንያቱም ለአመክንዮ የምትጠቀሟቸው ነገሮች የዓለም አቀፍ አጀንዳዎችን ነው እንጂ ወደ ኢትዮጵያ አምታችሁ ለኤክስፕላኔሽን የምትጠቀሟቸው አገር ውስጥ ያለውን ችግር እንዴት አድርገን መፈታት አለበት፣ ጥያቄዎቻችን እንዴት ማስተካከል አለብን በሚል ስላልሆነ ማለት ነው። እዚት የአማራ ክልል ውስጥ ያለው ማህበረሰብ ሲጀመር ራሱ ክልል የሚለውን ራሱ ይቃወማል አይደለም። የመጀመሪያ መነሻ አማራ በሄደበት ቦታ ሀገሩ ነው። ስለዚህ በሄደበት ቦታ ሰርቶ አግብቶ ወልዶ ዘርቶ መቃም አለበት የሚል ትርክት በነበረበት ወቅት እናስታውሳለን። አሁን ደግሞ የክልል አጀንዳዎች በተለይ ከደቡብ ጋር ተያይዞ የተነሱ አጀንዳዎችም ስላየው ማለት ነው አልተገናኝቶ አልሆነብኝም ወይ ነው። ይሄ በጣም ኤክስተርናል የሆኑ አጀንዳዎች በየጊዜው ይመጣሉ እዚህ የአማራ ብሔረተኝነት ጋር ተያይዘው ማለት ነው። ያንን ደግሞ ዲፌንድ ለማድረግ በዚህኛው በኩል ያለው ሌላው ካውንተርፊት አርጊመንት ወይም ደግሞ ናሬቲቭ የሚሰራው አካል ደግሞ ሁልጊዜ ማኖ ሲሰራ ነው የምናየው። ከብሔረተኝነቱ ይልቅ የመንግስት ማውዝፒስ ሲሆኑ እናያቸዋለን። መንግስት ለሁሉም መንግስት ነው፣ አስፋራሳይ ነው። ብልጽግና የሚባል ፓርቲ ያቋቋመው መንግስት የሁሉም መንግስት ነው። እሱን የሚቃወሙ ሰዎች አሉ፣ እሱን የሚደግፉ አካላቶች አሉ። ስለዚህ የምትቃወሙ ሆናችሁ ሳለ መልሳችሁ ድጋፍ የምትሰጡበት ምክንያት የህዝብ ለህዝብ አጀንዳ ለማድረግ ፈልጋችሁ ካልሆነ በስተቀር የመንግስትን አጀንዳ እናንተም ከመንግስት ጥያቄ ያላችሁ አይደለም ወይ ነው።
ለምሳሌ የኦሮሞን ጥያቄ መንግስት አልፈታም፣ አንድም ጥያቄ አልተፈታም ይላሉ። የአማራ ጥያቄ ብለው የሚጮሁ አሉ። ከሁለቱም ወገን ያሉ ግን በመንግስት እንትን ውስጥ ያሉ ሰዎች የሚያደርጉት ምንድነው? የህዝብን ጥያቄ ሳይሆን የራሳቸውን አጀንዳ ነው እያራመዱ ያሉት። they are piling their own experience ማለት ነው። to be the next ኦሊጋርኪን የሚመሰርት ሰው ለመሆን ነው እንጂ የተጋጋጡ እያየናቸው ያለ ነው። የህዝብ ጥያቄ የሚመልስ ዲስኮርስ እያየን አይደለም። ይህን ብታስተካክሉት ነው እኔ ብዬ የማስበው፣ የእኔ ጥያቄ የሚፈጥርብኝ ስለሆነ ማለት ነው። ቅድምም ያየሁት ያንን ነው። ከዛ ባሻገር ግን ሁለቱ ጥያቄዎችን በተለይ ከአማራ ፋኖች ጋር ተያይዞ የተጠየቁትን ጥያቄዎች አንድም የአማራ ብሔረተኛ ደጋፊ ነኝ ያለ ሰው አልመለሰም። ስለዚህ በህዝቡ ላይ ቁማርተኞች ናችሁ ብዬ እከሳችኋለሁ። እኔ እንደ አንድ አማራ ክልል ተወልዶ እንዳደገ የአማራ ክልልን ተግዳሮት ችግር እንደሚያቅሰው እናንተ በህዝቡ ላይ ያላችሁ ቁማርተኞች ናችሁ እንጂ የህዝቡን ችግር የምትፈቱ አይደላችሁም። ምክንያቱም ለሚነሳላችሁ ጥያቄ አትመልሱም። አንተ ተነስተ ከቲፒኤልኤፍ ጀነራል ምግበይ ከሚባለው ጋር ምሰራ ከሆነ የገዳይ ገዳይ ነህ አንተ ብዬ ስለማስብ ማለት ነው። አመሰግናለሁ። ኦኬ ቴዲ አማራ ስትሮንግ ቴንክ ዩ ተመልሰ ስለመጣ ትንሽ አይሰማ። ኦኬ አንድ አጭር ነገር ብቻ አጥርቼ መሄድ ስለምፈልግ ነው። ጄኖሳይድን በሚመለከት እኔ 10 ስቴጅስ የሚባለው ያነሳውበት ምክንያት ኦንጎይንግ ጄኖሳይድ አለ ስለሚባል ስቴጆቹን ኤክስፕሌን ለማድረግ ባይዘ ሊጋልም አይደለም። 10 ስቴጅስ ኦፍ ጄኖሳይድ ሊጋልም አይደለም አይደለ? አንተ 5ቱን ያቀረብክበት መንገድ ራሱ ኮምፕሊትሊ ሮንግ ነው። በህጋዊው የምንነጋገር ከሆነ 5ቱ ራሳቸው ኤሌመንት ከሚባሉት ሁለቱ ኤሌመንቶች ውስጥ ነው እና ኦኬ ራስን ወዘውስ ስለምሰማ ንገረኝ እስቲ 5ቱ ምንድነው ሲግኒፊካንሳቸው? አደለ? ሁለት ኤሌመንት ነው ያለው፣ ሜንታል ኤሌመንት እና ፊዚካል ኤሌመንት የሚባል ይሄ ግሪጎሪ ስታንተን ያመጣውን ባይዘ 1946 ነው ያልከው 1948 ነው። እና ሮም ስታቹት ላይ ያለው ሁለት ኤሌመንት አለው ነው የሚለው። አንዱ ሜንታል ኤሌመንት ነው፣ ሌላኛው ፊዚካል ኤሌመንት ነው። አንተ የምትላቸው የሁለቱ ሁለተኛ ውስጥ ያሉትን 5ቱን ነው የምትለው። 5ቱም ደግሞ ሙሉ አያስፈልጉም። ከ5ቱ አንዱ በቂ ነው አይደለም? አይደለም? ተሳሳቱ እንዲህ 5ቱ ምንም አያደርጉልም ማለት ነው። ከ5ቱ አንዱ ነው ፊዚካል ኤሌመንትን ለማለት ልጆችን ከአንድ ብሔር ወይም ከአንድ ግሩፕ ወስደህ ህፃናት ልጆችን ለሌላ ግሩፕ ካደረግክ በቂ ነው። መግደል አያስፈልግም ለጄኖሳይድ። ሁለተኛውን ኤሌመንት ማሟላት በጣም ቀላል ነው። ለዛ ነው ዋይድ ኦፕን የሆነው። የመጀመሪያውን ኤሌመንት ነው ማሟላት የማይቻለው። የመጀመሪያው ኤሌመንት ኢንተንት የሚለው ቃል ነው፣ አስቦበት የሚለው ቃል አይደል? አስቦበት የሚለውን ቃል ማሟላት አትችልም። በዩናይትድ ኔሽንስ መሰረት ዩዜጁ ራሱ ጄኖሳይድ የሚለውን ቃል መቼ ነው መጠቀም ያለብን የሚለውን ተቀምጧል። ማን ነው መቼ ነው መጠቀም ያለበት የሚለው አይደለም? ዩዜጁን ላነብልሽ እችላለሁ። አንተ በምትልበት እናንተ በምታወሩበት ሊሰራ አይችልም። በግሪጎሪ ስታንተን በኩል ብቻ ነው ሊሰራ የሚችለው። ለዛ ነው 10ሩ ብቻ ናቸው በእናንተ ቫይብል የሚሆኑት። የሮምን ስታቱት መጥቀስ አትችልም እንደ ግለሰብ። የሮምን ስታቱት እንደ ግሩፕ መጥቀስ አትችልም። የሮምን ስታቱት መጥቀስ የሚችለው ይህንን ማንሳት የሚችለው አካል ማን ነው የሚለውን ላነብልህ እችላለሁ። ይህን መጥቀስ የሚቻልበት ኮንዲሽን ማንኛውም ቲክታከር፣ ማንኛውም ሰው የፈለገው ግሩፕ ውስጥ ያለ ሰው ማንሳት አይችልም አይደለ? ሊጋል በሆነው ሌቭል ምንም ካፓሲቲ ከሌለ በግሪጎሪ ስታንተን ስቴጅስ ኦፍ ጄኖሳይድ ላይ ነኝ እያልክ ነው ያለው። that's the only thing that fits you። አንተ 5 በላይ ያቀረብከው የባሰ የዛኛውን ግማሽ ብታቀርብ ይሻላል። አትሊስት ይሄኛው ከናካቴው አይመለከትህም። ቢኮዝ ሜንታሉን እና ፊዚካሉን ነው። የፊዚካሉን 5ቱ ናቸው። 5ቱም አያስፈልጉም፣ አንዱ ብቻ ይበቃል ከ5ቱ ለፊዚካሉ። where was your argument of like ጉግል ምናምን? it looks like you're the one who googled እና what ካንተን ከሮም ስታቱት አርቲክል 6 ጋር ምን ያገናኝሃል ከፊዚካል ኤሌመንትን ፕሩፍ ከማድረግ ጋር? ኤንድ 5 ምን ያደርግልሃል ደግሞ ፊዚካል ኤሌመንቱ? እንትናችን አጀንዳችን አጭር ነው። እንትበልና በመጀመሪያ እነዛ የ10ሩ የግሪጎሪ ስታንተን የጄኖሳይድ የሚፈጸምባቸው ስቴጆች ናቸው። that's like ሳይንቲፊክ ከኖርማል ኤክስፐሪመንታል ሪሰርች የተገኙ ናቸው። ጄኖሳይድ ሲፈጸም መጀመሪያ ክላሲፊኬሽን አለ፣ ሌብሊንግ፣
ዲሁማናይዜሽን እያለ ይገልጻቸዋል። ከህግ ጋር ምንም ያገናኘው ነገር የለም። ስለ ህግ አይደለም የሚያወራው። እኔ እያወራሁ ያለሁት 5ቱን የጄኖሳይድ እንትኖች አማራ ላይ ተፈጽሟል። 5ቱ ሮም ላይ 1998 ሮም ላይ 1998 ኢንተርናሽናል ክሪሚናል ኮርት ሲቋቋም የተደረጉ 3 ነገሮች ነበሩ። የመጀመሪያው ምንድን ነው? ኦኬ ሃው ካን ዊ ዲፋይን ጄኖሳይድ ነው። የጄኖሳይድ ዴፊኒሽኖችን ለማሟላት 5 ነገሮች ከ5ቱ አንዱ አንተ እንዳልከው ከ5ቱ አንዱ ከተፈጸመም ፊት ያደርጋል። ግን 5 ነገሮች ናቸው ያሉት። ኦኬ እጠራልሃለሁ። ቆይ ምን እንደሆኑ 2 ነገር ነው ያለው። እሺ ቆይ አሁን ካልታቋረጠ አንደኛው ጄኖሳይድን ዲፋይን ማድረግ ነው። ሁለተኛው ጄኖሳይድን ፕሪቬንት ማድረግ ነው። ሶስተኛው ደግሞ ጄኖሳይድን ፓኒሽመንት ነው። እነዚህን 3 ነገሮች ዲፋይን አደረገ። የዓለም አቀፍ የፍርድ ቤቱ 1998 ላይ ሲቋቋም ጄኖሳይድን ምንም ብለን እንትንበለው የሚለው ከ1948 ላይ ኤግዛክትሊ ነው ኮፒ አድርገው ያመጡት። አንደኛው ምንድነው? ከ5ቱ ለምሳሌ አንተን በኦሮሞነት ለይቶ መግደል ነው። አያና ጥፍተህ ምናምን ሳይሆን አያና የሚባል ኦሮሞ አለ፣ ኦሮሞ መጥፋት አለበት ብሎ አንድ ሰው ሲያጠፋ ዳትዝ አንዱ ከ5ቱ አንዱ ማለት ነው። ሁለተኛው ደግሞ ሌላኛው አማራጭ ሰው ምንድነው ሊሆን የሚችለው? ዴሊብሬትሊ እና ካልኩሌትድ በሆነ መልኩ ፊዚካል ዲስትራክሽን አንድ ሶሳይቲ ላይ መፍጠር ማለት ነው። ማፈናቀል፣ ለምሳሌ ማፈናቀል አንዱ እሱ ነው። ፊዚካሊ ዲስትሮይ ታደርጋቸዋል፣ ፋንክሽን እንዳያደርጉ ማድረግ ነው። ሶስተኛው ደግሞ ኢንፍሊክቲንግ ምንድነው? ይሄ ምንድነው? ቃሉ ጠፋብኝ፣ ኤግዛክት ወርዱ ጠፋብኝ። የሆነ ዴሊብሬትሊ ይሄኛውን ኢንፍሊክት ነው የምታደርግባቸው በደንብ እንዳያስቡ። ሜንታል ኤንድ ቦዲሊ ሃርም ሜንታል ኤንድ ቦዲሊ ሃርም ትፈጽምባቸዋል። ለምሳሌ ምን ማድረግ ነው? ማኮላሸት፣ ማጎሳቆል፣ ፋንክሽን ፊዚካሊ ፋንክሽን የሚያደርገውን የሶሳይቲ በማሌሪያ መግደል። ለምሳሌ ሶመኒ አሜሪካ ውስጥ የተጠቀሙት ለምሳሌ የሆነ ሬዲ ኢንዲያኖችን ገደሉበት ይባል አንዱ ለምሳሌ እሱ ነው። ይሄ እንትኖችም ላይ ተፈጽሟል፣ ጆዎች ላይ ተፈጽሟል። አራተኛው ምንድን ነው? ዩኒቨርሳል ነው ልጅ ማወራው። አራተኛው ደግሞ የምታወራው ነገር ባይዘው ገብቶሃል? ምን እያወራ ግማሽ እኮ ነው የምታወራው። ግማሽ ማለት 2 ነገር ነው የሚያስፈልገው። አንዴ ልጨርስ እና ከዛ በኋላ መዘርዘር ፈልገህ ዘርዝራቸው። አያስፈልግም፣ አንዱ ይበቃል ተባብለናል እኮ። ጄኖሳይድ ተፈጸመ የሚባለው አያና አሁን ከዘረዘርኳቸው ከ5ቱ ነገሮች አንድና ከአንድ በላይ ከተፈጸመ ነው። አንተ እያልክ ያለኸው እነዚህ ነገሮች ተፈጸሙ ሶ ሃው የሚለው ላይ ነው። አንተ እያልክ ያለው ስማኝና እንዲገባህ እኮ ብዬ ነው። ይኸውልህ አንተ አሁን ከነዚህ ከ5ቱ አንዱ ከተፈጸመ በቂ ነው። እሱ በራሱ ግን ወደ ጄኖሳይድ አይወስድም። የመጀመሪያው ቁጥር አንድ ኢንቴንት የሚባለው ነው። አሁን ሄደህ ምንድነው የምታደርገው? ፍርድ ቤት ሄደህ ስትከራከር ፕሩቭ የምታደርገው ምንድን ነው? ቢዮንድ ሪዝነብል ዳውት ኢንቴንሽናሊ ነው ወይ ይሄ ነገር የተደረገው የሚለውን ኢንቴንቱን ፕሩቭ ማድረግ ማለት ነው። ኢንቴንቱን ፕሩቭ ታደርጋለህ ማለት ነው። ለዚህ ነው ጄኖሳይድ ፖለቲካሊ ቻርጅድ ነው የሚባለው። ፖለቲካሊ ቻርጅ ምክንያቱም ዩ ካንት ፕሩቭ ኢንቴንት አለስ ኢንፍሉወንስ ማድረግ ካልቻል። ግን ኢንቴንትን ፕሩቭ የምታደርግባቸው ደግሞ ብዙ መንገዶች አሉ። ለምሳሌ ህገ መንግስት ታያለህ፣ የመንግስት ያወጣቸውን ህጎች ታያለህ። ለምሳሌ ምንድነው ስሎቬኒያ ውስጥ የተፈጸመው ኢዚ ሚሎዞቪች የሚባለውን ሰው ብሌም ለማድረግ ማነው አኪውዝ ለማድረግ ኢዚ ያዘዘባቸው እንትኖች አሉ። በጣም ዩናይትድ ኔሽንስ አሁን መተኛ ሰዓታቸው ላይ ያንያዛቸው እና ጄኖሳይድ ፕሪቨንሽን ሪስፖንሲቢሊቲ ቱ ፕሮቴክት የሚለው ማለት ነው። ማን መጠቀም እንዳለበት ያዛል ማን መጠቀም እንዳለበት ያዛል አያዝም? ይመልስልኝ። ማን መጠቀም ማለት ዩዝ ኦፍ ዘ ተርም ኦፍ ጄኖሳይድ የሚላለው አርቲክል አይስ የለውም። Are you saying I can't use genocide or what? No, use of the term genocide. Lambabil. Okay, if this makes sense. Okay, the legal definition of genocide is precise and includes an element that is often hard to prove. The element of intent. The determination as to whether a situation constitutes genocide is thus factually and legally complex and should only be made following a careful and detailed examination of the facts against individual criminal responsibilities for the crime of genocide. This must be done by a competent international or national court of law with a jurisdiction to try such cases after an investigation meeting appropriate due process fulfillment, including state responsibility, should be addressed
to the ICJ. So with regards to the individual criminal state in the territory of which an act was committed or by competent international panel, tribunal. So ምንድነው የሚለው የሀገር ውስጥ ወይም ኢንተርናሽናል የሆነ ጁዲሻል ማጥናት የሚችል አካል አጥንቶት አንተ ያልከው ቅድሙ ቀላል ነው that's the wide end of the law አይደለ which is በቀላሉ ማንገላታት ሊሆን ይችላል ቋንቋውን መቀየር ሊሆን ይችላል ማሳደድ ሊሆን ይችላል ልጆቹን ወስዶ ወደ ሌላ ብሔር መስጠት መግደል ሙሉን መግደል የለብህም ፓርሻሊ መግደልም ሊሆን ይችላል አምስቱ ያልካቸው the physical understand what I'm saying and I don't think አሁን እኔ አንተ ላይ ቦዲ መታወክ እንበል that is a crime that I made አይደለ ከዛ በኋላ ይሄ እኔም ሰው ሲሞት ለምሳሌ ማንስላውተር ሆሚሳይድ premeditated murder ምናምን የሚባሉ የክራይም እንትኖች አሉ አይደለ premeditated murder ያው የሞተው ሰው ነው አይደለ የሞተው ሰው ነው ነፍስ ነው የጠፋው ግን በመኪና ገጭተህ ስትገድልና በጥይት ተኩሰህ አልመህ ስትገድል ፓኒሽመንቱ አንድ አይደለም so the intent comes after ከነዚህ ከአምስቱ አንዱን ካደረክ በኋላ ኦኬ አማራዎች እየተገደሉ ነው በማንነታቸው ተመርጠው በዚህ ከተስማማ በኋላ ቀጣዩ ስቴፕ ምንድነው የሚሆነው why you go to the intent no በማንነታቸው ተመርጠው የሚለውን ነው ማረጋገጥ ያለብን አማራዎች ተገደሉ የሚለው አሁን ያልከው ሁለተኛው አካል ነው በማንነታቸው ተመርጠው የሚለው ላይ አንስማማም እኔ እናንተ ኢንቴንቱ የለም አጓርቶኝ ካባዘለው እኔ እናንተ ፓርላማ የተስማማን ያለን ተቆሱ ነው ብለ አንተ መብት የለህም እኔ መብት የለኝም ይሄን ለመወሰን ህጉ ሚለው ግን ኦኬ እኔ እናንተ እንደ ባለ ህግ ባለሙያ እናወራ ኦኬ ህጉ ሚለው በሮም ስታቹ መሰረት 1998 ላይ የአይሲሲ ሲቋቋም የወጣው ከ1948 ከነበረው ጄኖሳይድ ኮንቬንሽን አዶፕት ያደረጉት አንድ ሰው ሆን ተብሎ ተመርጦ ኪል ከተደረገ አንድ ቦዲ ወደው ኖ ሆን ተብሎ የሚለውን አታካተው ነው ማለት እኮ ለምንድነው ማሰማኝ ወንድሜ ሆን ተብሎ የሚለውን ካካተትክማ ኦሬዲ ፈርደሃል እኮ ኦኬ ሆን ተብሎ ተገድሏል ወይስ አልተገደለም ገባህ አይደለ ይኸውልህ አንድ አማራ ግለሰብ ወይም አማራ የሆኑ ሰዎች በግሩፕ ወይም ኦሮሞ የሆነ ተገድሏል የሚለውን ነገር ከተስማማን እሱ ሁለተኛ ፊዚካሉን አንተ የምትለውን ባለ ሁለተኛውን ክፍል አሟላን ኦኬ ተገድሏል ከዛ በኋላ ሆን ተብሎ አማራን ለማጥፋት ተብሎ ነው ወይ ነው ጥያቄ እኮ እሱ ነው እኮ ጄኖሳይድ ተፈጽሞብኛል ብለህ ይኸውልህ በማንነቴ ተመርጬ አሁን እኔ እኮ ማቀርበው ክስ ነው መሰለህ በማንነቴ ተመርጬ እየተገደልኩ ነው በማንነቴ ተመርጬ ተፈናቅያለሁ ከጄኖሳይድ አምስቱ ክራይቴሪያዎች ቢያንስ አምስቱንም አሟላለሁ በየክስ ሳቀርብ ያንተ መከላከያ ምንድነው የሚሆነው የኔ መከላከያን ስማ አንተ አትንገረኝ መከላከያ የኔ መከላከያ ደግሞ አዎ አምስቱ አያስፈልግም አዎ ተገለሃል በማንነትህ ተመርጠህ አይደለም ነው ማለት አሁን እዛ ላይ ነው እናንተ ምን ለያዩ አንተ በማንነቴ ተመርጬ ነው ትላለህ ኢንቴንት አለ ትላለህ እኔ ደግሞ there is no intent አንተ ኢንቴንት የለም ትላለህ ኦኬ that is okay አሁን እኮ ተመሳሳይ ነገር ነው እየተናገርን ያለነው ኢንቴንትን ፕሩቭ ማድረግ አሁን አንተ ያልክ ያለው ግን ምንድነው መሰለህ ጄኖሳይድን ማንንም ሰው አይጠቀመው የምትለው I don't know no ኢንቴንት ፕሩቭ ሳታደርግ ጄኖሳይድ ይባላል ወይ ነው no ክራይሙ ማይወል ባለም አቀፍ ደረጃ ክራይሙ ኦልሬዲ በአይሲሲ እስካልጸደቀ ድረስና የሚታሰር ሰው እስከሌለ ድረስ it's not yet በኮርት ኦፍ ለው ቀርቦ ኢንቴንቱ ፕሩቭ ተደርጎ ምናምን የቀረበ የለም አብይ አህመድ ስቲል ናራኪ ነው አማራ ስትሮንግ ቀላሉን ጥያቄ ለምን አትመልስም ኢንቴንት ሳይኖር ጄኖሳይድ ማለት ትችላለህ ወይ without proving intent because I am accusing the genociders for intent አይደለ እሱ ነው ማለት አንተ ኢንቴንት አለ ትላለህ እኔ ኢንቴንት የለም እላለሁ እኔም አንተም we stand accused and accused ሁለት አርጊውመንት ነን እኔ ዲፌንደንት ነኝ አንተ accused ነህ ሁለታችን ኮርት ላይ ነው የምንቀርበው ጄኖሳይድ ነው የሚለው አንተ ጄኖሳይድ ነው ብለህ ትመጣለህ እኔ ጄኖሳይድ አይደለም እላለሁ በእኛ ሌቭል ማለት ነው በእኛ ሌቭል አርጊው ልናደርግ የምንችለው በሊጋል ፓተርኑ ሳይሆን ሊጋሉ ዲተርሚኔሽን ይሄ አሁን ያነበብኩልህ ዩዝ ኦፍ ዘ ተርም ጄኖሳይድ የሚፈቀድለት አካል አለ ኢዘር ናሽናል ኦር ኢንተርናሽናል it's a state crime genocide is a state crime እናንተ ግን ልናወራ የምንችለው በቅድሙ በስታንተን 10 ስቴጆች ነው ልንነጋገር የምንችለው እነሱ እሱን አያና because ከሊጋሉ ወተናላ እሱ ሊጋል አይደለም ነገ በሌላ ቀን ዲቴል that's why we go to court so እሱ ነው ያልኩህ እና ለማንኛውም ክራይቴሪያዎች እስከተሟሉ ድረስ ክራይቴሪያዎች ማለታቸው እንደም እንዳልኩህ
could be 15 ብሎ አንድ ሰው ሌላ ሊመጣ ይችላል። እስኖ ተለክ ዩኒቨርሳሊ አክሴፕትድ የሆነ የዩኤን ዲክላሬሽን አይደለም። እኔ እያወራሁ ያለሁት ግን የአማራ ላይ እየደረሰ ያለውን መከራ በእነዚህ 5 የጄኖሳይድ ዴፊኒሽን They're not the definition of genocide. እሱን እኮ ነው ልናገር ተመልሼ የመጣሁ 1948 ኮንቬንሽን ኦፍ ጄኖሳይድ ስለ ኮንቬንሽኑ ሲወጣ 3 ነገሮችን አደረጋል። የመጀመሪያው ዲፋይን ጄኖሳይድ፣ ሁለተኛው ፕሪቬንት ጄኖሳይድ። ምን ብሎ ነው ዲፋይን ያደረገው? በቃሌ ልንገርህ ወይስ ታውቀዋለህ? አለህ ፊት ለፊት ምን ብሎ ነው ጄኖሳይድን? መጀመሪያ ሜንታሉን ገልጾ ነው የሚነሳው with the intent ብሎ ነው ከዛ አምስቱን የሚደረደው definition of genocide article 6 of the Rome with the intent የሚለውን ቃል የመጀመሪያው ስቴትመንት ውስጥ አገኘዋል። definition of genocide article 6 of the Rome Statute ይላል genocide means any of the following acts committed with intent to destroy in whole or in part ከመጀመሪያው ጀምሮ አማራ no አግኝቶታል ብሎታል committed with intent that's it committed with intent አያና ethnical racial or religious group as such ይልና ክራይቴሪያዎቹ ነው አመጣጥስል እስከ 5 ያሉ killing members of the group እውነት ለመነጋገር ከሆነ I couldn't care less about the 5 አንደኛ አምስቱም አያስፈልጉም አንዱ ብቻ ይበቃል ሁለተኛ አምስቱም ያስፈልጋል ስለሚያስፈልጉ ነው የገቡት እኮ no ተመለስና አንብበው any one of ነው የሚለው በቃ ሌላ ጊዜ እኔ ላንብብልህ ቆይ አንዳቸው ነው የሚለው ሁሉንም አይልም ሁለታችሁንም እንትን ለማድረግ እንትኑን እናንብብላችሁና ምን ይፈርደው ይፈርዳል እዚህ የሁለት ሰው እንትን እንዳይሆን ማለት ነው ይኸውልህ ቆይ አግኝቼዋለሁ any one of them ነው የሚለው any of the following acts አይደለም የሚለው ስለዚህ አምስቱም አያስፈልግህም ማለት ነው which any of the following የሚለው what is the following እኮ ከአምስቱ አንዱ ይበቃሃል ነው አምስቱም ማለት all if you are saying any of the following you have to describe the following no you can discuss the following but you don't need all of them ከአምስቱ አንዱ እኮ I didn't say you need all of them ግን በአማራ ላይ ግን እኔ ስለካው አልኩ አማራ ሆን ተብሎ አማራ የሆነ ሰው ኦሮሞኛ ስለሚናገር እንደ ኦሮሞ ተቆጥሯል that is my evidence out that's my argument አንተ አይደለም ማለት ይችላል መብት ነው በማለት ነው ተገሏል ሆን ተብሎ intent ወሳኝ ነው እኮ the intent is my intent እኮ የኔ intent ምን መሰለህ ኮንስቲቲዩሽን አለኝ the constitution is ኦሮሚያ ክልል ውስጥ ያለውን አማራ ቶታሊ ስቴትለስ ነው ያደረገው አንተ ቅድም እንዳልከው በማጆሪቲ ቮት ምናምን ፖለቲካል ራይታቸው ዲናይ ተደርጓል ሲቪል ራይታቸው ዲናይ ተደርጓል እንደ ዜጋ ሳይሆን እንደ ግሪን ካርድ እንዳለው ሰው ነው እየኖሩ ያሉት እኔ ደግሞ that's absolute monarchy የሚል አርጊውመንት አቀርባለሁ የራሴን አርጊውመንት አይደል so between me and you አይደል እኔና አንተ መሃል መወሰን አይቻልም ነው እኮ መጨረሻው at the end እኔና አንተ ጄኖሳይድ አለ ትላለህ ኢትዮጵያ ውስጥ እኮ አሁን 3 ጄኖሳይድ 5 ጄኖሳይድ አለ የሰፈር ልጆች ሲጣሉ ጄኖሳይድ ነው ይላል ከምን አይደለም እኔ የምናገረው ኦኬ ይሄ ወዴት ይወስደናል መሰላችሁ አሁን የቴሮሪዝም ዴፊኒሽን ጋር ይወስደናል አሁን ቴሮሪዝም በጨረሻ ላይ አዲስ አበባ ምናልባት እኔ አንድ ኮሜንት አለኝ አያናም አማራ ስትሮንግም you consider yourself as an intellectual person ነው የምታዩት አይደለም ሶ ኢንተግሪቲያችሁ መጠበቅ አለባችሁ አርቲክሉ የሚለውን ነገር መናገር ከዛ ማብራራት ይሄ አያናን ዲፌንድ ለማድረግ ወይም አማራ ስትሮንግ እንትን ለማድረግ አይደለም እንትኑን ባልተገባ መልኩ ከተረዳኸው ራሱ you have to be reiterate ማድረግ አለበት እዚህ ጋር የተቀመጡ ነገሮች አሉ for the purpose of the Rome Statute ነው እዚህ ጋር የተቀመጠው ይሄ ብቻ የጄኖሳይድ ዴፊኒሽን ነው ብለን የምንወስድ ከሆነ ችግር ነው ሌላ ቦታ ላይ 10 እንትኖች አሉ no እሱ አይሆንም እሱ ይኸውልህ እሱ ሞር ኢንተሌክቹዋል የሆነ ስታንተን የጻፈው ሞር ለዛ ነው ያ ነው ለአንተ አማራ ቅድም እኮ ያልኩት አማራ ስትሮንግ ኖ አትስማሙ መቼማት እሱ የህግ አይደለም እሱ ላይ እንስማማለን አይደል አማራ ስትሮንግ አንተ ሜንሽን ሲታረግ ከነበረው አንዱ ሲ ላይ ያለውን ማለት አርቲክል 6 ሰብ አርቲክል ሲ ላይ ያለውን deliberately inflicting on the group condition of life calculated to bring about its physical destruction in whole or in part የሚለውን ዲፋይን እያደረክን ያለው
የአንድ አያና ኢንቴንት የሚለውን አውጣ ይልሃል። እዚህ እርስ በርሳችሁ እኮ ነው ሁለታችንንም ነው የተጋጨው። አንሳውን አምስቱንም ነው እሱ እያለ ያሉ አምስቱንም የተጻፈውን ነው የምናነበው። ያልተጻፈ ኖ እሱ አማራ ስትሮንግ እና እኔ እኮ ተስማምተናል። ልዩነታችን ምን ጋ ነው ያለው መሰለ? አሁን ፊዚካል ኤንድ ሜንታል የሚባለውን ቆይ ማመድ ሁለቱም ላይ ተስማምተናል። ኢንቴንት አስፈላጊ ነው። የስ አስፈላጊ ነው። ያለ ኢንቴንት እነኚህ ክራይሞች ኤቭሪዴ ሀፕን ያደርጋሉ። የትም ኢንቴንት ነው ዋናው ክሪቲካል፣ ሃርድ ቱ ፕሩቭ የሚያደርገውም አምቢጉዌስ የሚያደርገውም አይደል? ያ አምቢጉዌስ የሚያደርገው ፖለቲካል የሚያደርገውም ኮምፕሊኬት የሚያደርገው ኢንቴንት ነው። ፖለቲካል የሚያደርገው ኢሚዲየትሊ ጄኖሳይድ ብለህ ሌብል እንዳደረግ there is another UN R2P right to protect። አሁን ለምሳሌ አሜሪካኖች the moment they say አማራ ላይ ጄኖሳይድ ተፈጽሟል ወይም ደግሞ ለትግራይ ላይ ጄኖሳይድ የቴክ ትግራይ ኤትኒክ ክሊንሲንግ ብሎ ያቆሙት they know what is going on አይደለ? ኤትኒክ ክሊንሲንግ ምናምን የሚለውንም እሱንም ተወው፣ ፖለቲካሊ ቻርጅ እንደሆነ እናውቃለን። ግን ጄኖሳይድ ካሉ they have the obligation to protect። ምንድነው ማድረግ ያለባቸው? ልክ ዳርፉር ላይ እንዳደረጉት የዩኤን ጦር መምጣት አለበት ማለት ነው። ልክ ሩዋንዳ ላይ እንዳደረጉት ኢንቮክ መደረግ አለበት። ያንን ማድረግ ስለማይፈልጉ ምን ያደርጋሉ? እኔ የተለየ እሳቤ ነው ያለኝ በጄኖሳይድ ጉዳይ። በተለይ ይሄ ዓለም ዩኒፖላር ሲስተም ውስጥ በነበረ ሰዓት ሁሮ ኢንተርናሽናል ሎውስ አሁን አሜሪካ ናት አይደል የጻፈችው? አሜሪካውን የአይሲሲ እንኳን አባል አይደለችም። ለምሳሌ ጁስ ኤግዛክትሊ የአይሲሲ አባል አይደለችም። ኤግዛክትሊ ለእኛ ሀገር ሲሆን ይሰራል። ቢንያሚን ኔታንያሁ ለምሳሌ ጄኖሳይድ አይደል? ከዚህ በላይ ህጉ ለእሱ አይሰራ ያስማማናል። የእሱ ደጋፊዎች አሉ። ረዚህም ራሱ አልበሽር ላይ ይሰራል። አልበሽር ላይ ይሰራል። ሌላው አፍሪካ ሀገር ላይ ኢስት አፍሪካ ላይ ይሰራል። አሰፋኸው ፖለቲካውን። እኛ አሁን ቤዚክ የሆነ ኮንሰፕቹዋል የሆነ አርጊመንት ነው እያወራን የነበር ነው። እኔ 10ሩን እንደ ሊጋል አድርጌ የስታንተንን የግሪጎሪ ስታንተንን እንደ ሊጋል አድርጌ ያቀረብኩት አድርጎ ስላቀረበ ነው አማራ ስትሮንግን እንጂ አት ሎው ሌቭል ማለት ነው በህግ ደረጃ ኢንቴንት ኤንድ አክሽንን ፕሩቭ ለማድረግ እኔም አማራ ስትሮንግም መክሰስ ወይ ሀሳብን ማቅረብ እንችላለን እንጂ አርጊው ማድረግ እንችላለን እንጂ ጀጅ ማድረግ አንችልም። ሊጋል ካፓሲቲ የለንም ማለት ነው። ጁሪስዲክሽኑ የለንም። ኢንቴንትን ደግሞ ዲፋይን ማድረግ ከባድ ነው። መጨረሻ የሚደረገው ቴዲካውን መሰለህ የመጀመሪያው ህግና ፖሊሲ ነው። ህግና ፖሊሲ ፌበር ያደርጋል ወይ? ለምሳሌ አሁን የናዚ ፖሊሲ ኤቭሪባዲ ኖውስ ኢት ዋዝ አጌንስት ሬሽታግ የሚባለው ቦታ ላይ ላስት ሶሉሽን ምናምን የሚለው ዋን ኤቪደንስ ነበር ኢንቴንት እንደነበር። ከእነዚህ ሰዎች ጋር አሁን ለምሳሌ ኢንቴንት ኖሯቸው አማራን ለማጥፋት ሰሩ ብለህ ወይም ይህን ነገር አደረጉ ካልካቸው ጋር መልሰህ ሌላ ኢንቴግሬሽን ፈጥረህ እታገላለሁ ስትል ኮምፕሊት ራስህን እንትን አታደርግም? ዲበንክ አታደርግም? ለምሳሌ ቲፒኤልኤፍ ላለፉት 30 ዓመታት በጣም ከባድ ጥያቄ ነው። ራስን አትወስዱ። አማራ ስትሮንግ ይሄ ቦምብ ጥያቄ ነው። ከቲፒኤልኤፍ ጋር አማራ ስትሮንግ አለ ላለፉት 27 ዓመታት አምሃራን በተለያየ ሲስተማቲክ በሆነ ወይ የማጥፋት ዘመቻ በቫክሲን በበርዝ ኮንትሮል ኢቨን ኤችአይቪ ሁሉ ይነሳል እዚሁ ፕላትፎርም ላይ። ያንን እያልክ የጄኖሳይድ እንትን ኮንዲሽን እንዲሟላልህ ስታደርግ ከርመህ ተመልሰህ ከቲፒኤልኤፍ ጋር የምትስማማ ከሆነ አንተ በህዝብ እየቀለድክ ነው ማለት ነው። ልስን ወንድም አለም መሐመድ እውነቱን ነው ወይ? የኢንቴንቱ ተባባሪ ወይ ኢንቴንቱ አልነበረም ውሸትህን ነው ማለት ነው። ቆይ አሁን የቴድን ቤት የጨረባ ተስካር እያደረግ ነው አይደለም? ሪያሊቲ ነው። አማራ አንተን እያልኩ እኮ አይደለም። ለምሳሌ ትሪፕል ኤዎች ያወጡት እንትን አለ። ቆይ ትሪፕል ኤዎች ያወጡት አለ። አንተ ምን ይመጣው? አንተ በአማራ ስቴክ ላይ እኩል ነው ያለን አይደለ? እስቲ እንስማው። እስቲ የረገጣ ቤት መሰለኝ ቀጠሮ ያዙልኝ። እኔም ረገጣ አይደለም አማራ ስትሮንግ ጋር ቀጠሮ ይያዙልኝ። ለሁለት ለሶስት ኢንተርቪው አለኝ። ሁለት ደቂቃ ስጠንና አያራ መልስልኝ። ይመቻችኋል? ማክሰኞ 2 ደቂቃ ምክንያቱም መመለስ ስላለበት ቤዚክ የሆነ ሀሳብ ነበር አይነት እንደዚህ ፈልግ ቀጠሮ ያዝበት።
የማክሰኞ ቀጠሮ ላይ አንተ ትገባበታለህ። ስለ ፌዴራሊዝም አንስቶ በቃ እዚህ ያለን አራታችንን እስቲ ማክሰኞ ሰብስብ። የአማራ ክልል ውስጥ ሊበታተን ይችላል አንተ ባልከው ኮንሰፕት ብሎ አይዞህ፣ አይበታተንም። ማክሰኞ እንገናኝና ጥያቄውን ልጨርስና ይዘው ሄድ አሳይመንት ይሆናል። የአማራ ክልል ችግር የለውም። ጥያቄውን አውቀዋለሁ። እንዴት ታሜ ባለበት ነው እንዲህ የምንጫጫው? ጊዜው ማለት ልዩ ዞን ሰጥቷቸዋል። ጥያቄውን ከወሰድኩ አትመጣማ። ይህ ጥያቄ ቀላል ጥያቄ ነው የጠየቀው። በምሳሌ እነግርሃለሁ። ጥያቄ አይደለም እባክህ። ተነስተህ በስሪንጅ በምናምን ራስንም እየከሰስክ ያለው አንዴ ቆያ። አንተ ደግሞ ጥያቄያችንን አቀርብና ሂደት እኔና አማራ ጄኖሳይድ ያደረጋችሁት ውይይት በጣም ጥሩ ነው። ቀኑን ብሎ እንደዚህ ላድርግ። ማክሰኞ ስላሉ አማራ ስትሮንግ በጣም አንድ ደቂቃ ብቻ ላውራና እኔ ኮንስፓይረሲ ነው እየሰራ ያለው በዚህ ጥያቄ ይውሰድና ሄደያና እኔ ቆይ አይ ጥያቄውን ተው። የማክሰኞ ቀጠሮ ይያዝልን። ማክሰኞ በቃ አማራ ስትሮንግ አለ፣ ኢሜይልም አለ። መሐመድ ኢሜይል ላክልኝ። ሌሎቻችሁ ስላለኝ አንተነህ ላክ። አንተነህና ያ በቪዲዮ እና በዶክመንቶችን ይዘን እናወራለን አንድ ባንድ። ፕሊዝ መሐመድ እችን ጥያቄ እንዳትረሳ። አንተ በትረሳት እኔ አልረሳትም። ይሄ ይመለስ እንጂ አሁን ይሄ ሁሉ ሰው እያለ ከስር 2001 ሰው 100 ሰው ስናገርም ሰምተኝ ከሆነ እኮ መሐመድ ያለው ቃል በቃል ብያለሁ። ከቲፒኤልኤፍ ጋር ላንስ የምትፈጥር ከሆነ ይሄ ጄኖሳይድ ምናምን ትለው በዜሮ ታበዛዋለህ። ከቲፒኤልኤፍ ጋር ላንስ የፈጠራችሁ ነው ምናምን ይላል። እኔ እያልኩ ያለሁት አንደኛ የተፈጠራል ያንስ የለም፣ ሁለተኛ ደግሞ ከቲፒኤልኤፍ ጋርም ከህዝብ ጋር አይደለም የጄኖሳይድ ጸቡ። በሚያሳዝን ሁኔታ የጄኖሳይድ ጸቡ ዘንድ የሚታሰሩት ፓርቲ አይደለም የሚታሰረው፣ ህዝብ አይደለም የሚታሰረው። በቃ በዚህ ጉዳይ ማክሰኞ እንያዝና ማክሰኞ ይሄን የመሰለ ሩም ትቼ መውጣት የራሱ በጣም እየከበደኝ ነው። አማራ ስትሮንግ ፓሲፊክ ታይም ላይ ነው ያለው። ስለዚህ ከ12 ላይ ለአያና ይመቸዋል። 12 ላይ ይመቻቸዋል። በኔ 12 ማለት ነው። አያና ምን ታይም ዞን ያለው? በኢስተርን ታይም 12 ማለት ለአንተ ኑን 12 ኑን ነው እንደ የምትለው midday ኢስት አፍሪካን ታይም ስንት ሰዓት ማለት ነው? I have my calendar right here. 2 PM ሲሆን Tuesday midday. I'm good on midday. እሺ 2 PM ለአንተናስ ለአማራ ስትሮንግ በቃ እችላለሁ። ቴዲ 2 PM እችላለሁ። እሺ ይመቻችሁ። በኢትዮጵያ ሰዓት ተቆጣጠር። በኢትዮጵያ ስንት ሰዓት ማለት ነው? ኢትዮጵያ አማራ ስትሮንግ ፓሲፊክ ታይም ላይ ነው ያለው። በኢትዮጵያ ስንት ሰዓት ማለት ነው? አሁን ያልከው ሰዓት ማለት በኢትዮጵያ ከምሽቱ 8 ሰዓት ማለት ነው። ሌሊት 8 ሰዓት ሌሊት አካባቢ ነው አንተ ጋር የሚሆነው። አንተ ነህ 8 ሰዓት 8 አወር ደምርበት ነው። ከምሽቱ 1 ሰዓት ኢሜይል ላክልኝና በቀጥታ ገብታችሁ ጆይን አድርገን እናወራለን በዚህ ጉዳይ ላይ። ከምሽቱ 1 ሰዓት ነው በኢትዮጵያ። ከምሽቱ 1 ሰዓት ኦኬ። አንድ ከሆነ ማለት ነው 1 ሰዓት ነው 12። እኔ ቴዲ የሚጠይቀው በኢስተርን ታይም 12 ነው 1 ነው ያልከኝ። እኔ 2 ነው ያልኩት። 2 PM 2 ማለት ከምሽቱ 2 ሰዓት ነው። 2 ሰዓት ነው። አንተ ሚስተር ላይ ነው ያለው ታሜ? የኔ ሁሉም ጋር ነኝ። ኢስት ፓሲፊክ ስትሮንግ ፓሲፊክ ታይም ላይ ያለው ለዛ ነው። እሺ ምን ይመስላችሁ? አሁን በተነሱ ሀሳቦች ላይ ይሄ በጣም አሪፍ ሀሳብ ነው። ይሄ የጄኖሳይድ ጉዳይ ለምን ነው በደንብ አድምጠን ብናወራው ማለት ነው። እኔ አንድ የራሴ ቅሬታ ስላለኝ ነው። ይሄ በተለይ አሁን ዓለም ዩኒፖላር ሲስተም ላይ በነበረች ሰዓት ላይ የተጻፉ ህጎችን አሁን ያለንበት መልታይፖላር ሲስተም ላይ ነን። ራሽያ እና ቻይና የራሳቸው የጻፉበት ዘመን ላይ ነን ያለነው። ገባ? ራሽያ ከአሜሪካ ህግ ጋር ተስማማም፣ ቻይናም ከራሽያ ህግ ጋር ተስማማም። ለምሳሌ ራሽያ ጋር ሄደ ፑቲን ጋር ሄደ ጄኖሳይድ ብትለው የምን ጄኖሳይድ ይላል? እነዚህ 10 የጄኖሳይድ ህጎች ብትላቸው እሱን ቀቅለ ብላው ሊል ይችላል። ራሱ የራሱ መመዘኛ አለ። ለአንዱ የሚሰራ ለአንዱ ማይሰራ ነው። እሱ ራሱ ጥያቄ የሚነሳበት ነው። ግን ኦቨርኦል ሀሳቡን እንደ ሀሳብ መነጋገሩ አይከፋም። በጄኖሳይድ ህግ ብዙዎቹ የዓለም አቀፍ ሀገራት በሙሉ ይስማማሉ። አፈጻጸሙ ላይ ልዩነት ሊኖራቸው ይችላል። ትልቁ አከራካሪ ነገር የጄኖሳይድ እና የአንታይ ቴሮሪዝም ህግ። አንታይ ቴሮሪዝም ከዚህ በላይ ኮምፕሌክስ ነው። ኔታንያሁ ላይ ለምን አይሰራም? ሰርቷል እኮ ተከሷል አይደለም እንዴ?
ጭራሽ እንደ የአይሲሲ ዋና ማዕቀፍ ጣልባቸዋል። የእስር ማዝዣ እኮ እሱ ባለበት ይተኩሳል እንጂ ኖ ይኸውላችሁ የእስራኤል ጠቅላይ ሚኒስቴር ባለበት ህግ ሊያወጣ ይችላል፣ ሌላ ሀገር አልሄድም ሊል ይችላል እንጂ በአይሲሲ ተከሷል። ጄኖሳይድ ዓለም አቀፋዊ ህግ ነው። አንድ ሀገር ተቀብሎ ሌላ አልቀበልም ላይ አይችልም። አፈጻጸሙ ጋር ስትመጣ ግን በአሜሪካ የሚደረገው አፈጻጸምና በሩዋንዳ ያለው አፈጻጸም እኩል ላይሆን ይችላል። እሱ እኮ እንዳለ ነው። ግን ዋናው ምንድነው? የዩኤስ ፎሬን ፖሊሲ ቱልስ ነው እኮ አበይንዶ ዘደይ የሚፈልጉትን ያሸማቁበታል፣ ለራሳቸው ሲሆን አይጠቀሙበትም። አክቹዋሊ ጄኖሳይድ እንደው ዝም ብሎ ሰው በየመንገዱ የሚጠራ ቃል አይደለም። ጄኖሳይድ አንደኛ ዲፋይን ለማድረግ በጣም ኮምፕሌክስ ነው። ምክንያቱም ጄኖሳይድ ሊሆኑ የሚችሉ ወንጀሎች በሙሉ ክራይም አገንስት ሁማኒቲ በሚል ዎር ክራይም በሚል ይጠፋል። መቼ ነው የሚጠፋው? ኢንቴንቱ ከሌለ። ያ ኢንቴንትን ዲፋይን ማድረግ በጣም አስቸጋሪ ነው። ኢትዮጵያ ውስጥ ኢንቴንት የለም ማለት አችልም፣ ግን ወይ ጎን ቱ ዲፋይን ኢንቴንት ቢግ ዲፍረንስ። ስለዚህ ኢንቴንት ከሌለ የትኛውም ጭፍጨፋ፣ የትኛውም ግድያ ኢዘር ዎር ክራይም ነው ወይም ክራይም አገንስት ሁማኒቲ ነው። ስለዚህ ጄኖሳይድ የሚለውን ደረጃ ይወርድና በሁለቱ ውስጥ ይወድቃሉ። ኢትኒክ ክሊንዚንግን ልትለው ትችላለህ። እነዚህ ክራይሞች በቀላሉ ታገኛቸዋለህ። ኢትኒክ ክሊንዚንግን ታገኛለህ፣ ክራይም አገንስት ሁማኒቲን ታገኛለህ፣ ዎር ክራይምን ታገኛለህ። ኢዚ ለምን? ስቲል ማስክሊንግ ነው። አንድ ግለሰብም ሊሆን ይችላል። ነገር ግን ያንን ወንጀልን ጄኖሳይድ ለማድረግ አንድ መስፈርትን ማሟላት አለበት። ያ ነገር ኢንቴንት ነው። ያንን ቡድን ለማጥፋት ተፈልጎ ነው የሚለው አንድንም ግለሰብ በዛ ኢንቴንት ካጠፋ ከገደልክ ጎን ቱ ጄኖሳይድ። በት ፕሮብሌም ሂር ኢዝ ኢንቴንት መኖሩ ራሱ ትልቅ ፋይዳ አለው። እዛ ክርክሩ እሱ ጋር ነው እንጂ ክራይም መፈጸሙ ብቻ አይደለም። ጄኖሳይድ የግድ እኮ መግደል አይጠበቅብህም። አሁን መጀመር እሳቤ ነው፣ ከእሳቤ ነው የሚጀምረው። አሁን ችግሩ ኢትዮጵያ ውስጥ የለም ማለት አልችልም። ኢትዮጵያ ውስጥ እሳቤ አለ ብዬ አምናለሁ ነው። 1948 ዩናይትድ ኔሽን ኮንቬንሽን ያወጣውም ላይ ኦሮም ስታቱን ቅድም ሄዳችሁ የምታወሩት ላይ ሁለቱም ነገር ኢንቴንቱ ላይ ነው የሚንጠለጠለው። ጄኖሳይድ ለማለት ዳይሬክትሊም ኢንዳይሬክትሊም ዩ ሹድ ሃቭ ኢንቴንት። ግን ኢንቴንትን ዲፋይን ለማድረግ ስትሄድ ዝም ብለህ አንተ ጄኖሳይድ ስለሆንክ አይሆንም። ፍርድ ቤቱ ይህንን ማመን መቀበል አለበት። አይሲሲ ሌሎች ሀገሮች ደግሞ ምንድን ነው የሚያደርጉት? አሁን ኢትዮጵያ አይነት ኢንተርናሽናል ኢንዲፔንደንት አካል መጥቶ ኢንቨስቲጌት ያድርግ ብትል በፍጹም ድንበሬ ላይ እንዳይመጣ ይላል። ስለዚህ ኢንቴንቱን ለማወቅ የምትሄድበት መንገድን ይዘጋል እንጂ ጄኖሳይድ የለም እያልኩ አይደለም። ኢትዮጵያ ውስጥ በቂ፣ እስራኤል ውስጥ በቂ ጄኖሳይድን ታገኛለህ። ነገር ግን ኢንዲፔንደንት ኢንቨስቲጌሽን እንዳይደረግ መንግስት ራሱን ይከላከላል። ዳት ኢዝ ፕሮብሌም። ይህንን ጢሶ መሄድ የሚችሉት ሀያላ ነገራት ከሆኑ እንደነ አሜሪካ እንደ ሌሎች ሀገራት እርዳታን አቁሙ፣ በግድ እንገባለን፣ ይሄ ተደርጓል ብሎ በኃይል ከመጡ ብቻ ነው ኢትዮጵያን ማድረግ የሚችሉት እንጂ በሌላ አይነት ኮንቴክስት መንግስት ይዘጋል፣ ሶቨሬኒቲን ይጠቀማል ማለት ነው። እዚህ ይሄ ነው ችግር። እሱን ነው የምለው። አሁን እኔ ለምሳሌ ለዚህ ነው የሽግግር ጊዜ ፍትህ ያስፈልጋል የሚባለው አንዱ በዚህ ምክንያት። የሽግግር ጊዜ ፍትህ በነገራችን ላይ ማጭበርበሪያና ጊዜ መግዣ ነው። ለምን መሰላችሁ? የሽግግር ጊዜ ፍትህ የሚባለው ራሳቸው ወንጀል የሰሩ ሰዎች እዛ ውስጥ ገብቶ ለማምለጥ የሚፈልጉበት አካባቢ ታሜ ሰዓት የለንም እንጂ ኢንቴንት አሁን ኢትዮጵያ ውስጥ ያለውን ሁኔታ ስንመለከት ካለን የዝንቅ ማንነት አንጻር አንዱን ለማጥፋት ኢንቴንት ኑሮት የሚንቀሳቀስ አካል አለ ብዬ አላምንም። ፖለቲካል ኢኮኖሚ ሆኖ ነው ብዬ ነው የማስበው። እና ካለ ደግሞ በምንድን ነው አይደንቲፋይ ያደረገው? ዊች ፓርት ዊች ኮሚኒቲ ነው ኢንቴንት ኑሮት የተንቀሳቀሰ ያለው? እንደዚህ እናድርግ። ወደ ኋላ ያለውን ታሪካችንን ስንመለከት በሁለቱም ኖርዝ ሳውዝም ያሉ ነገሮች ግሩፕ ነው ያልኩት። ኮሚኒቲ ሌቭል ላይ አታምጣ። ግሩፕ ነው ያልኩት። ግሩፕ አሁንም እኔ ግሩፕ ኮሚኒቲ አካባቢ አታምጡ። ጥቂት ግለሰቦች የሚያራምዱት አጀንዳ እንጂ ኮሚኒቲን፣ ግሩፕን፣ ላንጉዌጅ ግሩፕ የትኛውም አይደለም። በነገራችን ላይ እኔ እዚህ ውስጥ የገባሁት ድራይቭ እያረኩ ነበረና በድንገት ሲከፍት ቴዲ ገብተሃል፣ ዛሬ እድል አላገኘሁም ወደዚህ ለመግባት። እንዲገባ ያደረገኝ ሁለት ነገር ነው።
ፖለቲካል ኤሊት የሚለውን ቃል በጣም ደጋግማችሁ ስታወሩና የኮሚኒቲ ነገር ኮሚኒቲ መወሰን አለበት፣ ህዝቡን መወሰን አለበት የምትሉት ነገር ወደ ጆሮ ደጋግሞ ሲገባ ስለነበር ሁሌም በኢትዮጵያ ፖለቲካ ውስጥ ትልቅ ፋይዳ አለው ብዬ የሚያምነው ነገር ነው። ፖለቲካል ኤሊት የፖለቲካ ኮሚኒቲ ምን ማለታችን የሚለው ዴፊኒሽን ሌላ ጊዜ እናወራለን። የአሜሪካንን ህገ መንግስት የጻፈው እኮ በእጅ የሚቆጠር ህዝብ ነው ወይም ሰዎች ናቸው። የአሜሪካንን ስቴቶችን የመሰረቱት የአሜሪካ ህዝብ አይደለም። የአሜሪካንን ፌዴራልና ስቴትን የመዳደቡት፣ ስልጣኖችን ያከፋፈሉት፣ የተከራከሩት ስትሮንግ ሴንተር እና ዊክ ስቴት ይኖር ያሉት ጥቂት ሰዎች ናቸው። እኛ ሁሉ ጊዜ የሀዲያ አባት እኮ እኔን ያስተማረኝ የፖለቲካ ኤሊት ሆኜ ስለሱ እንዲከራከርላት አንድ የሀዲያን አራሽ ወይም በዘመኑ ቋንቋ አርሶ አደርን ጠርተን ኢትዮጵያ ውስጥ ስለነበረው ፖለቲካ ስርዓት፣ ስለ አደረጃጃት፣ ስለ ክልል፣ ስለ መብት ቢጠይቀው ያውቃል እንዴ? ዳስ ዋይ ዴይ ሴንድ ሚ ስኩል። እኔ አንድ ነገር እሺ ልንገርህ፣ ቅድም ድጋሚ ስሰማው ነበር። በተለይ የእኛ ሀገር ፖለቲካ የኤሊቶች እንደፈለጉ የሚዘውሩት ስለመሆኑ አንድ ማሳያ ልንገርህ። አስፈላጊ ከሆነ 2-3 ይችላል። 60ዎቹ የተገደሉ ሰዓት የተፈሪ መኮንን 60ዎቹ ባለስልጣናቶች ሲረሸኑ 2 ወታደሮች ናቸው የረሸኗቸው። እነዚህ 60ዎች ተቆልፉባቸው በኋላ 2 ወታደሮችን አመተው መንግስቱ ኃይለማርያም ቃል በቃል የነገራቸው ዩቲዩብ ላይ ብሏል። አንደኛው የጻፈው ደብዳቤ ሲጻፍ ነበር ሲነበብ ነበር። መንግስቱ ኃይለማርያም ምን ይላቸዋል? እነዚህ 60ዎቹን ከመረሸናቸው በፊት የኢትዮጵያ ህዝብ ዛሬ በነገራችን ላይ 60 ኦፊሻል ስቴት የተደረገው ነው እንጂ ወደ 84 ናቸው። ዝም ብሎ ሲጓዝ እግረ መንገዱ ወሬ ለማየት ነው የመጣ ማብሮ ገብቶ ተገሏል። እዛ እሱማ ምንድነው የሚሏቸው መሰለኝ? ኢትዮጵያ በእናንተ ትኮራለች፣ የኢትዮጵያ ህዝብ ዛሬ በእናንተ ላይ ትልቅ ተስፋ ጥሎባቸዋል እያለ ነው የሚነግራቸው። አሁን በነዛ በገዳዮቹ አእምሮ የኢትዮጵያን ህዝብ የዘመናት ብሶት ያቃለሉ ነው የሚመስላቸው። በጣም ኤሊቶች 2 ናቸው የገደሉት፣ 2 ናቸው ሁሉም የረሸኗቸው 2 ናቸው። በሰዓቱ አለ የኢትዮጵያ ህዝብን ጥያቄ ምንፈታ ነው የመሰለን ያለ የኢትዮጵያ ህዝብ የወከለን ነው የመሰላቸው። አሁን ጸጸቱ አንደኛው ሞቷል፣ አንደኛው በነገር ላይ ከገደሏቸው በኋላ አንደኛውን አባሮ ተኩሰው ገለውታል። አንደኛው ነፍሱን ይዞ ወጥቶ ነው ይህን ደብዳቤ የጻፈው ማለት ነው። አንዳንድ ጊዜ ኤሊቶቻችን ማለት ነው የራሳቸውን ጥያቄ የህዝቡ አስመስል ያቀርባል። ሌላውን ተፈሪ መኮንን ከስልጣን ለማውረድ ወደ ብራዚል በሄዱ ሰዓት ግርማሜ ነዋይ እና መንግስቱ ነዋይ እንዲሁም ደግሞ የክብር ዘበኛው ፕሬዚዳንት ወርቅነህ ገበየሁ የክብር ዘበኛ ጠባቂ ወርቅነህ ገበየሁ ልጅ እንዳልካቸው ጋር መጥተው ሀሳቡ የግርማሜ ነዋይ እና የመንግስቱ ነዋይ ሰው ግን ሊያሳምኑ ሲሉ ምንድነው ያሏቸው? የኢትዮጵያ ህዝብ በተፈሪ መኮንን ተስፋ ስለቆረጠ እርሶን ሾሞታል ብለው የነገሯቸው። አሁን ራሳቸውን የኢትዮጵያ ህዝብ ወኪል አድርገው ማለት ነው ሳይወከሉ። መጨረሻ ላይ እንደዛ ከሆነማ ምን ማድረግ ይችላለሁ እሺ አሉ። ከዛ በኋላ ግርማሜ ነዋይና መንግስቱ ነዋይ ሄዶ የታህሳሱ ግርግር 1953 ነው የምነግርህ። አይገርምም አሉ እርስ በርስ ሲያወሩ ማለት ነው። አሁን እኛ የኢትዮጵያን ህዝብ አላናገርን፣ ኢንተርቪው አላደረግን። እኔ እናንተ ወስነን እዚህ ጋር ሄደን ግን ስንነግራቸው ለሳቸው የኢትዮጵያ ህዝብ ጥያቄ ይሄ ነው፣ እርሶ ሀገር ያስተዳድሩን እያለ ነው ብለን መናገራችን አይገርምም ብሎ የተሳሳቁበት ፓርት አለና አሁን ያለው ነባራዊ ሁኔታ ይሄ ነው። ኤሊቶች ይነሳሉ ከሆነ ቦታ ላይ የሚሾማቸው የለም። ሲናገሩ ግን የብሔራቸውን ችግር በቃ ልክ ብሔራቸው የወከላቸው የብሔራቸው ችግር ይሄ እንደሆነ አድርገው ነው እነሱ መተቸት፣ ብሔሩን መሳደብ፣ እነሱ እንደ አጀንዳ የያዙት ጉዳይ አክቹዋሊ በቃ የብሔሩ ችግር እንደሆነ አድርገው ነው የሚያቀርቡልን። ትክክለኛው ነገር ግን መሬት ላይ ያለው ወጣንበት የሚሉት ማህበረሰብ የሚያነሳው ጥያቄና ኤሊቶች የሚያነሱት ጥያቄ የሰማይና የምድር ያለ ልዩነት አለ። ዛሬ ማህበረሰቡ የሚያነሳው መብራት አስገባል ሊሆን ይችላል፣ መንገድ ስራ ሊሆን ይችላል፣ ማዳበሪያ አምጣ ሊሆን ይችላል፣ ምርቴን ወደዛ መወስድበት አስቸግሮኛል፣ መንገድ ስራ ሊሆን ይችላል፣ ገበያውን አረጋጋ ሊሆን ይችላል። ኤሊቶች ሳም ያራግቡት ተቆርጠሃል፣ ተጨፍጭፋል፣ እንዲሆናል፣ ለማይቀረው ትግል ተዘጋጅ ምናምን ነው አይደል የሚሏቸው። እና
ብዙ ጊዜ አልተገናኝቶም ነው ያለው ነው። ለዛ ነው ኤሊቶችን ያነሳሁት ለማለት ያለው። እንደው መቼም ሌሎቻችሁ ቅር አትሉኝም። አንድ ደቂቃ ብቻ አውርቼ ልጨርስ። ይሄንን ቀኑን ሙሉ ስላወራችሁ ቴዲ፣ አንተ ብቻ አይደለም እንደዛ የሚታምነው። አንተ እንደውም ትንሽ ነው ያለ ሀሳብ በዚህ ጉዳይ። ዳንኤል ክብረት ቅርብ ጊዜ በየትኛው ኢንተርቪው እንደሆነ አላወቅኩም እንጂ ሲያወራ የሰማሁት ኢትዮጵያ ውስጥ የተማረ ሰው ነው የኢትዮጵያ ችግር አለ። ኤሊት የምንለው ነው ችግር አለ። እኔ ደግሞ ችግሩ እሱ ከሆነ ኤሊቶች ለምን በደንብ እንዲያወሩ እድል አይሰጣቸውም? የኢትዮጵያን ነገር ሁሉንም ወደ ቀኝ ወደ ግራ እያደረጉ ግራ እያጋቡ ከሆነ ሌት ኤሊት ፋይት። ይሄ ነው ፖለቲካ ለኔ። በነገራችን ላይ ለምን ካልከኝ ዓለምን የሚረዳው ኤሊት ነው። ለኔ የፖለቲካ ኮሚኒቲን ሼፕ የሚያደርገው ኤሊት ነው። በጉዳዩ ዲቴይል አንደርስታንዲንግ አለው። ብዙ ጥናታዊ ውጤቶቹን አንብበዋል። የዓለምን በደንብ ይረዳል። የሀገርን ሪሶርስ ያቃል። ነገር ግን አንተ ያልከውን ነገር የሚቀበለው ምንድን ነው? ኤሊቶች ስህተት ይሰራሉ። አዎ። ያልተገባውን ነገር ለህዝብ ዋሽቶ አሁን የምትላቸውን አስተዳደራዊ ክልሎቹን አወጥቶ የህዝቡን ሀብት ይዘርፋሉ። ትክክል። ያ ግን ፋላሲ አይሆንም። ኤሊቶች ያንን ስህተት ስለሚሰሩ ኤሊቶች የሚያደርጉን ነገር ስህተት ነው ብለን መውሰድ አንችልም። ኤሊቶች ስህተት ሊሰሩ ይችላሉ። ህግና ስርዓት ወይም የህግ በላይነት በሌለበት ሀገር አዎ ኤሊቶች ጄኖሳይድን ያመጣሉ፣ ጦርነትን ያመጣሉ፣ መጨፋጨፍን ያመጣሉ። ቅድም የምትለውም እኮ 66 ወይ 84ቶቹን ከገደሉ በኋላ ከኢትዮጵያውያን ጫንቃ ያወረዱ ይመስላል ንግግራቸው አይደል? እነሱ ናቸው እኮ እንደዛ ያሰቡት እንጂ ሌሎች ጤናማ ኤሊቶች እኮ በጊዜ ነበሩ። ለኢትዮጵያ እንደ ሀገር እንድትቀጥል የታገሉ ኤሊቶች ነበሩ። ነገር ግን ጥቂቶቹ ጨቋኞች ናቸው ብሎ ያሰቧቸውን ገደሉና ለኢትዮጵያ መልካም ነገር ያደረጉ አድርጎ አወሩ። ስለዚህ ኤሊት በሙሉ ስህተት ነው አንልም እዚህ ቦታ። ለእኔ ደግሞ አንድ የኢትዮጵያ አርሶ አደር ወይም አርብቶ አደር ልጁን ያስተማረው ስለሱ መብት እንዲከራከርለት ነው። እኔ ከሀዲያ ሊወለድ እንጂ የኦሮሞ ህዝብ መብት ይመለከተኛል፣ የአማራ ህዝብ መብት ይመለከተኛል የሚል ሰፋ ያለ አእምሮ ይኑረኝ እንጂ ከነሱ ህዝቦች ካልተማሩ ህዝቦች የተሻለ አውቃለሁ ብዬ ነው የሚያስበው። እኔን ያስተማሩኝም ለዚህ ነው በሀገሪቷ ታክስ አየህ። ስለዚህ የተሻለ ነገር ባለማምጣቴ ሊወቀስ እንጂ ኤሊቶች ችግር ያመጣሉ፣ ኤሊቶች ክልል ይጠይቃሉ ካል ኦኬ። ኢትዮጵያ ውስጥ ክልል ያልነበረበት ዘመን የለም። በነገራችን ላይ ክልል የሚለው ኢህአዴግ ነው ያመጣው። በደርግ ጊዜ ክፍለ ሀገር ነበር፣ ከዛ በፊትም ክፍለ ሀገር ነበር። ክፍለ ሀገር የምንለው ስልጣናቸው ከዚህ በፊት በሆነ ቪዲዮ ሰርቻለሁ። ስልጣናቸው ሊለያይ ይችላል፣ ህገ መንግስታዊ ይዘታቸው ሊለያይ ይችላል። ነገር ግን ክልል ያልነበረበት ዘመን የለም ኢትዮጵያ ውስጥ። but the way you're going to apply ክልል may be different። አየህ አሜሪካ ውስጥ ክልል አለ፣ ስቴት ነው የምንለው። ክልል በራሱ አይደለም ችግሩ፣ ክልሉ ግን እንዴት ነው እየሰራ ያለው ሳይሆን የእኛ ኤሊቶች የሚያራምዱት እሳቤ በአግባቡ ወደ ህዝቡ ወርዶ ጥናት ያልተደረገበት መጠየቅ ያልተበተነበት። አንዳንዴ እኮ ከመሬት ተነስቶ አረፍተ ነገር አቀናጅቶ ሲናገር ያማረለት ሁሉ 10 እና 20 ተከታይ ያለው ሁላ እኮ ከኪሱ ትርክ የሚመጣበት ዘመን ላይ ኢትዮጵያ ማለት እኮ ያ ነው። ሲፈልግ የሆነ ነገር ዲኮንስትራክት ያደርግላል ከመሬት ተነስቶ። ከዛ በኋላ ደግሞ የሆነ ነገር ኢንስቶል ያደርጋል። ከዛ የሚፈልገው ነገር አችፍ ካደረገ በኋላ ደግሞ በቃ ህዝቡ ከተነሳ በኋላ ምንድነው እናንተ የምትነሱት? ያን ጊዜ እኮ የነገርኳችሁ እኮ ውሸቴ ነው ይላል። አልሰማችሁም? በኢትዮጵያ ፖለቲካ ውስጥ እናንተን ለማስተባበር የፈጠርነው ነው ይላል። እልፍ ይላል። ታግሎ ለማታገል ይሄ የተፈሪ መኮንን ከስልጣን ካስወገዱ በኋላ የሀፓ መኢሶን፣ ሻዕቢያ፣ ቲፒኤልኤፍ ጫካ ሲገቡ ህዝብን ታግለን ለማታገል ምን ይዘን እንግባ ብለው ዝም ብለው አሁን ትርክ ይዘው እንደገቡት ሁሉ አሁንም ያሉ ኤሊቶቻችን ሊቃኖቻችን ታግለን ለማታገል የትኛው አጀንዳ ነው አሪፍ፣ እንዴት ብንወጋው ነው ብሎ ነው የሚያስቡት እንጂ ትክክለኛ አክቹዋሊ ህዝቡን ወርደው አናግረው ምንድነው ችግር፣ እንዴት እንታገል፣ ይሄ ቢመለስ ትክክለኛ አንተ ጥያቄ ነው ወይ ችግርን ይቀርፈዋሉ ያሉ። ለዛ ነው እኮ ጥያቄዎቻቸው ገደብ የላቸውም። እስቲ አሁን አንዱን ኤሊት ውሰድና ጥያቄ ምንድን ነው ብለው አንደኛው ተመለሰ እንኳን ብትሉ አይቀበልልህ፣ አያምንልህ። ስለዚህ እኔ ሲመስለኝ የህዝቡ ጥያቄ ሳይሆን ኤሊቶቻችን የራሳቸውን ጥያቄ ነው የሚያመጡልን። ለምሳሌ ስልጣን የሚፈልግ ሰውዬ በፌዴራል መንግስት ውስጥ ስልጣን የሚፈልግ ሰውዬ ወደ ማህበረሰቡ ሲገባ ምን ብሎ ነው የሚገባው? የእኛ ማህበረሰብ እኮ ተገፍቷል፣ ተጨቁኗል። ስለዚህ ምንድን ነው ተገፍተናል፣ እቻ ሀገር የኛ አይደለችም ነው የሚለው።
ስለዚህ ብዙ ጊዜ ዲፕ ዳውን ገብተህ ስታያቸው ጥያቄዎቻቸውን ስታይ የሚያራምዱትን የህዝቡ ጥያቄ ሳይሆን የሊቃኖቻችን የራሳቸው ጥያቄ ነው። እኔ በዛ ነው ማለት። ለዛም ነው የእነሱ ጥያቄ ሲመለስ በነገር ላይ አይተህ ከሆነ ዶንት ኬር ለህዝቡ ፋንሲ ህይወት ይኖራሉ። ከዛ በኋላ ደግሞ መጥተው ብዙ ነገር ካበላሹ በኋላ ያኔ እኮ የነገርኩህ እኮ ለውሸት ነው ታግዬ ላታግልህ ብዬ ነው ተመለስ ደግሞ ይሉታል። አይ ስለ ጓዳ እያሰብክ ነው፣ አሁን ስለ ሳሎናችን እናስብ ይሉታል ህዝቡ ማለት ነው። ስቱሌት በህዝብ ጥያቄ ውስጥ ፐርሰናል ኢንተረስታቸውን ይዘው ኢንቮልቭ የሚያደርጉ አካላት ሁሌም ይኖራሉ። ይሄ በነገራችን ላይ ፐርሰናል ቢሄቪራል ፍሉዲቲ ነው። የግለሰቦችን የቆሸሻ ባህል ወይም የቆሸሻ ስርዓት አጠቃላይ የኤሊቶች ማድረግ ግን ትክክል አይደለም። ምክንያቱም ኤሊቶች አገርን የሚቀይሩ አሉ፣ መልካም የሚያስቡ አሉ፣ ትክክል አሉ። ግን ጥቂቶቹ ስነ ምግባር የጎደላቸው ሁሉንም ማለት ያላቸው አሉ። ቤዚካሊ እኮ ኤሊቶች የተለያዩ ኤሊቶች አሉ። ለምሳሌ አካዳሚክስ ኤሊት ውስጥ ያሉት ለምሳሌ ታሜን አሁን እንደ አንድ አካዳሚክ ኤሊት ባየው እሱን የሚመስሉ ሰዎች እሱን በሚመስል የኤሊት ካቴጎሪ ውስጥ ኖረው ራሱ ቢያዝ ሊሆኑ ሊኖሩ ይችላሉ። ከገቨርንመንት ሰፖርት የሚያደርጉ ለህዝብ የሚቆሙ ብዙ አይነት የኤሊት ታይፖች አሉ። እኛ ሀገር ግን አብዛኛው እንደ ታሜ ካየኸው ዩኒቨርሲቲ ውስጥ አካዳሚክ ኤሊት የሚባሉት አብዛኛው ዲያር አንደር ዲ ኮንትሮል ኦፍ ሩሊንግ ኤሊትስ። አንደኛ ከላይ ጀምሮ ስትራክቸሩ በሩሊንግ ኤሊቶቹ ስለሚያዝ በቀላሉ የኮሚኒቲ ማውዝ ፒስ መሆን አይችሉም። ፍራስትሬሽን አለ። ከዛ ውስጥ ነጥረ የወጡት ደግሞ ምንድነው የሚደረጉት? ይታደናሉ። ኢስናት ኦንሊ ኢትዮጵያ እኮ ብቻ አይደለም፣ በመላው ዓለም ላይ ነው ያ ነገር አለ። ለምሳሌ ያነሳኸውን የስልሳዎቹ የሰባዎቹን በደርግ ጊዜ የተረሸኑትን ሰዎች ስታይ ሀሳብ የሰጡት የሚባሉት አካዳሚክ ኤሊት ናቸው አይደል? ቤዚካሊ